ሞት አልኩሽ ምን አደከምሽ? ይሄው እንዴት እንደሚሽ አሁን ይሄን ኢየሱስ ነው ብለው ነው ወይኔ እንትን መጨመር ደግሞ ይሄ በጣም ነው የሚያስጠሉት የምር። ይሄኛው ቢጫ የማንሄር እነዚህ ደግሞ ጥቁር ሂማኒር እሱ ቢጫ ያረጋውን ክርስቶስ መሆኑ እንዲለይ መሆኑ ነው። በሱ ቤት ጥቁር ሂማኒር ያደረጉት ደግሞ ደቀ መዛሙርት መሆናቸው ነው። አሁን እነዚህን ከፍለን ብናስረሽናቸው የእግዚአብሔር መዝገብ ላይ በነፍሰ ገዳይነት ይጻፈብናል ነው የኔ ጥያቄ። ለክርስትና ለኢየሱስ ክብር እየተደረገ ያለው ነገር አይመጥንም። ከአስተምሮታቸው አንጻር፣ ከዶክትሪናቸው አንጻር፣ መጽሐፍ ቅዱስ ካስተማረን አንጻር እንዲህ ማንም ጎረምሳ ብድግ እያለ አህያ ላይ እየወጣ ሆሳዕናን የሚተውንበት የኢየሱስን ስቅለትና መከራ የሚተውንበት አቅሙን ብቃቱም የለው። ሆሊውድ በፊልም ደረጃ ሲሰራው ምን ያህል ገንዘብ እንዳወጣ ኢየሱስን ሆነ የተወኑ ሰዎች ዛሬ የት እንዳሉ እኛ በደንብ እንደምናውቀው ከዛ በኋላ ምን እንደሆኑም ጭምር ማለት ነው። ስለዚህ ማንም ጎረምሳ ግን ብድግ እያለ አህያ ላይ ወጥቶ ኢየሱስን ወክሎ ኢየሱስን መስሎ መተወን ማለት ለኔ የብልግናም የስቅጥናም ጥግ ነው። እንደውም ሳይኮሎጂካሊ እኔ የተረዳሁት እነዚህ ክርስቲያኖች እስልምናን ተሳድበው የሚያጠፉ ነው የሚመስላቸው። ገብቶሻል? በጸሐፊነት ደረጃ ራሱን እንደ ጸሐፊ ቆጥሮ ከዚህ ሀሳብ ተነስቼ የጻፍኩት ብሎ ከሆነ የተናገረው መጽሐፉ አንቺ ካልሽው አይዘልም። በነገርሽ ላይ ስድብና ስድብ ጥላቻና ጥላቻ ብቻ ውስጡ ያለው 100% ሆኜ የምነግርሽ ማለት ነው። በጣም ነው ያዘንኩት። እኔ በምናምን አለው መሰለሽ የሙስሊም ጸሐፊያን በጣም ብዙ ስላሉ ክርስትናን ሜንሽን እያደረጉ የሚጽፉ የክርስቲያን ጸሐፊያኖች ብዙ ቢሆኑ የኡስታዝ ዞሂድ የሳላ ሌሎችም አሁን ለምሳሌ ቲክቶክ ላይ የምናውቃቸው የጠራሁልሽ ሌሎችም የሙስሊም ጸሐፊያን የጻፏቸው መጽሐፍት እንደ ኤቪደንስ ብታመጫቸው ገባሽ የሙስሊም ስኮላሮች ቼክ ቢያደርጓቸው ምክንያቱም ይልሽ ዶክትሪናቸው እነሱ እስልምና ነው ገባሽ መመሪያቸው እስልምና ስለሆነ የሙስሊም ጸሐፊ እንደጻፈው በግልጽ የሚያሳይ ከእምነታቸው አንጻር ቢገመገም ራይት የሚያስብል ገባሽ እንደ ማንኛውም ሰው ስታነቢው ሊበራል ሆኖ እንደጻፉት የሚያሳይ ነው መጽሐፉ። ሊትራሊ ስድብ አይደለም ገባሽ እምነታቸውን የሚያጎላ አቋማቸውን በግልጽ የሚያሳይ እና ኮምፓራቲቭ እንድታረጊ የሚረዳሽ ክርስትና ላይ ጥያቄ እንድትፈጥሪ የሚያደርግሽ እስልምና ምንድነው ብለሽ እንድትጠይቂ የሚያደርግሽ ነው። ሶ ሊበራል ነው ሐሳቡ ውስጡ ያለው መጽሐፍ ውስጥ ያለው። ቀጥታ በስድብ ጀምረሽ በስድብ ራስሽን ከፍ ከፍ አድርገሽ በጀብዱ ከጨረሽው ያኮ መጽሐፍ መሆን እኮ አይችልም። ተረካኮ ነው የሚሆነው። እንዴት አድርጎ ነው መጮ ትውልድ? እኔ የማይገባኝ ነገር ልንገርሽ። ተተኪ ትውልድ አይፈልጉም ወይ እነዚህ የክርስቲያን ጸሐፊያኖች? ክርስቲያን ንጽጽር ላይ የሚሰሩ ሰዎች ተተኪ ትውልድ አይፈልጉም እንዴ? የሚያሳስበኝ እኔ ሁሌ ምን ላድርታቂያሽ ዛፉ ስር የለውም። ቲክቶክ ላይ እስልምና ላይ ንጽጽር የሚሰሩ ሰዎች ከፎይ ጀምረሽ በቃ ጸሐፊነን እስከሚሉት እስከነ ቪኬ ድረስ የተከሉት ዛፍ ስር የለውም። ያለ ሰው ይተውን በቃ እንዴ ፊልሙን እኮ አይተናል አይደል? ድርሰት አይደለም የሚኖር ይሄ ከእልሽ ድርሰት ክርስትና ድርሰት እኮ አይደለም። ድርሰት አይደለም እኮ ምልሽ የሚኖር ህይወት አይደለ? በቂ ሰዎች ተውነውታል። በፊልም ደረጃ በሚሊዮን ገንዘብ ወጥቶበታል። ሚሊዮኖች አይተውታል፣ ገብቷቸዋል። ከዛ ውጪ መኖር ነው ያለብሽ አይደለም? ይፍናን ተጠምቀሽ በክርስቶስ ክርስቲያን እንዲሰማን አይፈልጉት ፊል እንድናረግ ከተፈለገ በቃ በትክክል ነው። ስታነቢና በቪዲዮ ስታይ እኩል አይደለም፣ የሚሰጠው ስሜት ሌላ ነው። ገባሽ አይደል? አሁን ስለ ኢየሱስ ስቅላት፣ ሞት ምናምን መጽሐፍ ቅዱስ ላይ ስናነብና በፊልም ስናይ የበለጠ የሚያስለቅሰው በፊልም ስናይ ነው። በቪዲዮ ስታይ ነው በቃ ለምን የሚመጣልሽ ምስል ሁሉ ነገር ኦልሬዲ ያየሽ ነው። ሰው በጥሩ ብቃት ቢተውን ጥሩ። እዚህ ጋር እኮ ክርስትና ላይ የሚያፌዝ ነው የሚመስሉት። እኔ እግዚአብሔር እንደዛ ነው ፌዝ ነው እንጂ ከፌዝም ፌዝ ነው። ይሄ በተለይ ይሄ አህያው ይሄ ዱለት የምትጋበሽ ሼሌ እንዲህ እየተሽኮረመመ አንገቱን ይዞ ምናምን እንዴት ከናየው ነበር ወደ ገደል መጣል። እሱን በጣም ካበሳጨኝ አይዋቻል ግን ይመስለኝ ሲጀመር ነው የሆነ ነጮች የሚቀልዱብኝ መሰለኝ። ከዛ ደግሞ የኢትዮጵያ ልጆች ይታዩኛል ታች ላይ ይሄ እኔ እኮ ግራ ግብት ብሎ ይቻይ ነበር። ወላሂ የሆነ ሰዎች እየቀለዱብኝ መስሎኝ ነበር። አለ ላሳይሽ እሱ ሰውዬ በባስ ገረፈው። እኔ ምን አናደደኝ ለኢየሱስ እኔ ተናድጄ ደግሞ ተቃጠይ ጌታን እዩ እንዴት እንደሚሽቆረመም ኦነስትሊ እስቲ ይሄ ነው እንዴ? ይሄ አይመስለኝም። ቆይ እኔ እኮ ፊልሙ እውነት ነበር የሚመስለኝ በፊት ልጅ ሆኜ ማለት ነው። የምን ነበር
ጎረቤታችን ነበር ያየሁትን የራሱ ክርስቲያኖች ቤት የሆነች በጣም ነበር ያለቀስኩት። በቃ በትክክል እኮ ነው የተወኑት። እንደምር ኢየሱስ ነበር እኮ የሚመስለኝ እኔ ታውቂያለሽ። አዎ ስዕሉንም ቤታችን ውስጥ ስላለ ብዙ ጊዜ ሁሉም ክርስቲያን ጋር ስላለ ስዕሉም እንትና የሚመስለን በትክክል ኢየሱስ ይመስለን ነበር። እኔ ራሱ ይመስለኝ ነበር። እንሸጥ ነበር እኛ ስዕሉን። አይ ይታይሻል እንዴት እንደሚሽኮረም ደግሞ ሌሎቹ ሌላ ጸጉር አድርገዋል። እንደዚህ ልጅ ራሽ ማለት ነው። አህያ ላይ ቁጭ ብሎ አህያ ላይ ሞዴሬተሮች አስፋታ እንዴት ነው እንዲህ መስፋት የሚቻለው? እንደዛ ይሁን ይታይል ይቆርጣዋል። ሶ በእንደቀደም እንደ መጀመሪያው አድርጎት። ኦኬ እንደዚህ አሁንም ቆረጠው። ያው ይታያል። አሁን አሪፍ ነው። አረ ገስቱን አስተካክሉት። ሞዴሬተሮች በዘጠኝ አድርጌ እንደዚህ ሰፊ አታርጊው። አስተካክሉት ገስቱን ጋይስ። አሁን ይታያል መሰለኝ። ያ አሁን ይታያል። ይታያችኋል? ይታያል። በቃ ልከውልኝ ሳየው ተበሳጭቼ ልሞት አልኩሽ። ምን አደከምሽ? ይኸው እንዴት እንደነሽ። አሁን ይሄን ኢየሱስ ነው ብለው ነው ወይኔ እንቺ እንደዚህ መጨመር ደግሞ ይሄ በጣም ነው የሚያስጠሉት የምር። ይሄኛው ቢጫ የማን ሄር እነዚህ ደግሞ ጥቁር ነው ሂማን ሄር። እሱ ቢጫ ያደረገው ክርስቶስ መሆኑ እንዲለይ መሆኑ ነው። በሱ ቤት ጥቁር ሂማን ሄር ያደረጉት ደግሞ ደቀ መዛሙርት መሆናቸው ነው። አሁን እነዚህን ከፍለን ብናስረሽናቸው የእግዚአብሔር መዝገብ ላይ በነፍሰ ገዳይነት ይጻፈብናል ነው የኔ ጥያቄ። የማይረቡ ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ኦኬ አልሐምዱሊላህ ደህና ነኝ። በነገራችን ላይ ኦፒ ቪዲዮውን ከላይ በኩል የሆነ ቪዲዮውን በደንብ ነገር አሳይቶች ከሆነ የሆነች ሴትዮ አለች ከላይ በኩል ሆነ የምታያቸው። እስቲ ትኩረት አድርገሽ ወደ ይሄ በራሱ እኮ ኦፓል በነገራችን ላይ ኢየሱስን መሳደብ እኮ ነው አይደለ? እንደዚህ ማድረግ በራሱ መሳደብ ነው። ይሄን እኮ ነው የምልሽ። ኢየሱስ የከፈለውን ሳክሪፋይስ ዋጋ ማሳነስ ነው። ጌታ ምስክሬ እኮ ይሄን እኮ ነው እያልኩ ያለሁት። ኢንዶኔዥያ የሚሰቀሉ፣ ኬንያ የሚሰቀሉ፣ ጅቡቲ ስህተት ነው። ገብቶሻል? እንዴት ነው የማንም ጎረምሳ ተንጠልጥሎ አህያ ላይ እየወጣ የኢየሱስ ምሳሌ ሊሆን የሚችለው? መመሰል አይደለም። እናንተ ክርስቲያን መሆን ለህጉ መታዘዝ እኮ ብቁ አይደሉም። ስህተት የለውም ይሉሻል። በቃ የጣዖት አምላክ ይመስል የሚነካ የሚደሰስ ነገር ይወዳሉ። እንዴ በምን ሞራላቸው ነው ኢየሱስ ጌታ መላጣ ሴት ነጯ እነዚህ ነጮ መላጣ ሴት መስቀል ተሰቅላ ያቀለደችው ለአምላካችሁ ክብር ሊኖራችሁ ይገባል። የምር ማንም ሰው ይወድሽ ኢየሱስ ለአይነትም አንድ ነው። ከሱ በቀር እሱ የከፈለውን ዋጋ ማንም ሰው ሊከፍል አይችልም። ይሄ መለመድና መቀበል አለበት አእምሯችሁ ማለት ነው። በነገራችን ላይ እሱ ብቻ አይደለም። ኦፒ አይተሽ ከሆነ ኢየሱስ እኔ ወላሂ እኔ እንጃ ያወረዱት በጣም እንዲወርድና የማንም ተራ ቲክቶከር እየተነሳ የማንም የሆነ የአህያ ውግ ጭንቅላቱ ላይ የቀጠለ የኢየሱስን ምሳሌ ራሳቸውን የኢየሱስ ምሳሌ አድርገው እንደ ክርስቲያን ኢየሱስን ያዋረደና መሬት የጣላለ እንዴ በአላህ እነሱ ራሳቸው የወረዱ ነገር ናቸው። ወላሂ እንደዚህ አዋርዶ አህያ ላይ ጭነው። ጥያቄ ምንድነው? ይሄንን ነገር ቤተክርስቲያን ፈቅዳ ነው ወይ ክርስቲያኖች ፈቅዶ ነው ወይ አባቶች ያውቁታል ወይ ነው? እፍንጌ በጣም ይቅርታ ለገብረስላሴ ቆይ ሶሪ ጋይስ አንዴ ቆይ እድል ስጡኝ። ገብረስላሴ አካውንቴን ተጫነውና የሪፖስት አካውንቴን ስትጫነው ከፖስት ያጠገብ የሪፖስት ቀስት አሉ። እሱን ስትጫነው ሁሉንም ሪፖስት ስላደረኳቸው ወደ ላይ እያደረክ ሁሉንም ቪዲዮ እዛ ላይ ታገኛቸዋለህ። ገብቷል ያልኩህ አጎቴ ገብረስላሴ አካውንቴን ተጫነውና ቪዲዮ ፖስት ካደረኩበት ጎን የሪፖስት ውስጥ ገብተህ ያቸው። ቴንኪው ስለተረዳኸኝ። አሁን ቀጥሉ ወንዶችና ሴቶች።
ክርስቲያን ታውቃለች ወይ ይሄን ቪዲዮ እንዲሰራ ፈልጋለች ወይ? እኔ አሁን ኢፍናን እኔ አንድ የምጠይቅሽ ነገር ቤተክርስቲያን ባታቅ ኖሮ በአደባባይ ላይ እንደዚህ በአደባባይ በድብቅ አይደለም ቪዲዮ አይደለም የሆነ እየተሰራ ያለው በአደባባይ ነው እየተሰራ ያለው። እዛች ጋር ፖሊስ አለ፣ እዛች ጋር ቤተክርስቲያኑን የሚመለከቱ ብዙዎች አሉ። ይሄ ነገር ውስጥ ሃይማኖት የሚያስከብር ፖሊስ አለ ብዬ አላምንም። የሆኑ አካባቢ ላይ ያሉ አላጋጭ ሰዎች ያላገጡ ከሆነ ኦኬ፣ ግን ቤተክርስቲያን ተገዳ ከሆነ በጣም ነው የሚያሳፍረው እኮ። ፖሊስ አይመልከተው ፖሊስ አይመልከተው። ነገር ግን ሙዲ ያዙብን ነው የመሰለኝ። ፖይንታችንና ዋናው ጉዳይ ምንድነው? ይሄ ጉዳያችን ምንድነው? እኔ ኤፍናን ሬድቲም እና አቡኪም ጉዳያችን አይመጥንም። ለክርስትናም ለኢየሱስ ክብርም እየተደረገ ያለው ነገር አይመጥንም። ከአስተምሮታቸው አንጻር፣ ከዶክትሪናቸው አንጻር፣ መጽሐፍ ቅዱስ ካስተማረን አንጻር እንዲህ ማንም ጎረምሳ ብድግ እያለ አህያ ላይ እየወጣ ሆሳዕናን የሚተውንበት የኢየሱስን ስቅለትና መከራ የሚተውንበት አቅሙን ብቃቱም የለው። ሆሊውድ በፊልም ደረጃ ሲሰራው ምን ያህል ገንዘብ እንዳወጣ ኢየሱስን ሆነ የተወኑ ሰዎች ዛሬ የት እንዳሉ እኛ በደንብ እንደምናውቀው ከዛ በኋላ ምን እንደሆኑም ጭምር ማለት ነው። ስለዚህ ማንም ጎረምሳ ግን ብድግ እያለ አህያ ላይ ወጥቶ ኢየሱስን ወክሎ ኢየሱስን መስሎ መተወን ማለት ለኔ የብልግናም የስቅጥናም ጥግ ነው። እንደው መሞከር ራሱ መታሰብ የለበትም። በቂ ሙቪ አለ፣ በስክሪን አሳዩ እሱን እንደው የሚቀራረብና የሚመሳሰል ጥርትና ጽድት ያለ ወይ ራሱ እኮ ነው በሚያስችል ሃይማኖት የሚያስከብር ፖሊቲክስ እንደነባ ነው። በቃ ኢቭን አሁን ኢየሱስ ላይ ኢየሱስ ኦፍ ናዝሬት ላይ ያለውን ሌሎችንም ስለ ኢየሱስ የተሰሩ ፊልሞችን ስታያቸው በቃ ራሱ እስከሚመስልሽ ድረስ በሰዓቱ በቦታው የተገኘሽ እስኪመስልሽ ድረስ ነው ህመሙ፣ ግርፋቱ፣ ስቃዩ፣ መከራው የሚያሳይሽ ማለት ነው። በደንብ እስኪጋ እሱም በስክሪን አሳዩ። ስክሪን ገዝታችሁ በየአደባባዩ አሳዩ። አንተን ገስት ላይ ገብተህ ለምን እንደምትሳደበው ባለጌ ማለት ሰው ይሄ ናታንም የሚባለው እና ሂውማን ሄር አጥልቀው የሚደግ ምን ሲጀምር አሁን እዚህ ጋር ባለጌ ነው። ለምን ትሳደባለህ? ቆሻሻ ናቲ መሳደብ ጀመረ። ምን አለ ነብዩ ምናምን እያለ ይሳደባል ባለጌ። አሁን ሰው ሃይማኖት ሰደበ እንደምን አላችሁ? ሲነኩ አይወዱም እኮ በቃ ተሳፈሩ አህያችሁ ላይ። ለነገሩ እናንተ ኢየሱስ ወንድማችሁ ነው። አጫማልቁት፣ ተጨማለቁበት። እንግዲህ ይሄ ነው እናንተ ሲጀመር ደስታ የሚሰጣችሁ። የኢየሱስ እኩያ መሆን ደስ ይላችኋል። አህያ ላይ መንጠልጠል ደስ ይላችኋል። ወይ ያው እንግዲህ ይሄ የቆርጦ ቀጥሎች መንደር ስለሆነ ጤነኛውም እብዱም ምንም ያለበት ስለሆነ በትዕግስት ማሳለፍ ነው። እኔ ግን መናገር የምፈልገው አንድ ነገር ብቻ ነው። የኦርቶዶክስ ቤተክርስቲያን የትኛውንም አይነት ትወና በኢየሱስ ክርስቶስ እና በድንግል ማርያም ላይ አትፈቅድም። የማትፈቅድባቸው ምክንያት ኦርቶዶክስ ነህ? ገብረ ስላሴ ኦርቶዶክስ ነህ? ኦርቶዶክስ ነኝ። ኦኬ። አሁን እኔ ጠይቅ ኦርቶዶክስ ከሆንክ አሁን ለምሳሌ እንደዚህ ሂውማን ሄር እያጠለቁ እንደዚህ አህያ ላይ እየተቀመጡ የሚተውኑ ሰዎች ልክ ናቸው ብለህ ታምናለህ? እነዚህ የከተማ ዱርዬዎች ናቸው። እነዚህ ምንድን ነው የሚባሉት? አንገት መቾች ናቸው። አይፈቀድም። እኔ እኮ እሱ እየነገርኳችሁ ነው። እኔ ኦርቶዶክስ አይመስሉኝም። ዚያር ነው ኦርቶዶክስ መተወን አይቻልም። መተወን የማይቻል ክርስቶስንና ድንግል ማርያምን ሆኖ መላእክትን ሆኖ መስራት በጣም ከባድ ነው። ምክንያቱም ክርስቶስ ሰው ብቻ አይደለም አምላክ ነው ብለን የምናምነው። ድንግል ማርያምም የአምላክ ነው የሚያጠፋው። ወይኔ ቲክቶክ መላእክትም ደግሞ ረቂቃን ናቸው እና ደም ነገር ቀይ ነገር ነው መሰለኝ እንዴ ቢፈስ የኔ ደም ቲክቶክ ምን ፎቶሽ ኮሚኒቲ ጋይድ ላይ ነው እንዳያስወርድሽ። ማንም ሞዴሬተር ያሳይ ነበር አላጠፉ ነው የሚሆነው። ይሄ ሰውዬ ለምን አሳየሽ ብሎ ነው ኮፒ ካሜራውን እንትን ያደረገብሽ። ገብረ ስላሴ ቀጥል፣ ይቅርታ አድርገልን። እውነትም ቆርጦ ቀጥል ትክክለኛ ስም እኮ ነው ያወጣህልን። አንዱን ሳንጨርስ አንዱን ጠባዩ ነው የቲክቶክ ጠባይ ነው እና አይፈቀድም። በነገራችን ላይ ይሄንን ለመጀመሪያ ጊዜ የፈቀዱት ወይም ደግሞ ያሰሩት ካቶሊኮች ናቸው እና እነሱ ደግሞ ለስርዓት ለምናምን የሚጨነቁ አይደሉም። በጣም ይቅርታ ያደረግልኝና እነሱ እንትን አይደሉም፣ ህግም የላቸውም። በደምብ ስርዓት ቀን ምናምን የሚባልም ነገር የላቸውም።
ከዛ ፕሮቴስታንቶች ሰሩት። በቃ ዝም ያንን ደግሞ አዩና የኛዎቹ ልጆች እውቀትም የላቸውም። ኦፍኮርስ አብዛኛው አንገቱ ላይ ማተብ ያደረገው ሁሉ እውቀት አለው አይባልም። የኛ ቤተክርስቲያን ግን አትፈቅድም። ባጭሩ ክርስቶስን ሆኖ መስራት በስላሴ ስም እንዴት አድርጎ ይቻላል? ድንግል ማርያም ልጆች ቢሆኑ ራሱ እነዚህ ልጆች ሊቀጡ ይገባል፣ ሊነገራቸው ይገባል፣ በትክክል ሊመከሩ ይገባል ነው እንጂ ስህተት ነው ኦልሬዲ የተደረገው ነገር። እኔ በበኩሌ እንደዛ የሚመስለኝ ቤተክርስቲያን ታውቀውም በእርግጠኝነት። በቃ ልክ ናችሁ፣ ቀጥሉ። ታንኪዩ፣ አመሰግናለሁ። የቆርቆ ሚዲያ ስለሆነ ሌላ ጉድ ደግሞ ላሳይህ ማለት ነው ገብረ ስላሴ፣ እውነት ሌላ ጉድ ደግሞ ላሳይህ። ይሄ እንትኑ ይታይሃል፣ ይሄ ፕሮፋይል ይታያል። ያውን የጌታ እራት ነው ብሎ አንድ ኦርቶዶክስ ነው የሳለው። ወደ 70,000 ምናምን ፎሎወር አለው። እኔስ ቃና ዘገሊላ ሰርግ ቤት ነው። አሁን ይሄ የጌታ እራት የሐሙሱ የጌታ እራት ነው የሚባለው። አሁን ይሄማ ምን 10 ሌማት በእኛ እዚህ ሌማት አቁልቋይ የሚባል አለ። 10 አቁልቋይ እኮ ያህል ነው የቀረበው። ቃና ዘገሊላ ሰርግ ተጠርተህ ሄዱበትን ታውቃለህ? ከእናቱ ከማርያም ጋር እንደዛ እኮ ነው የሚመስለው። እንዴት ነው የጌታ እራት የሚባለው? 7 ጽዋቶች ብሏል። እንደዚያም አይደለም። ይኸውልሽ ቃና ዘገሊላም ቢሆን እንስራ ተደርጎ ነው እንስራ አለ አይደል? ውሃውን ወደ ወይን የቀየረበት ሲቹዌሽን አለ አይደል? ያንን የሚያሳይ ነው ሆነ ያለበት። ሲጀመር ክርስቶስን አንድ አይን አድርጎ ነው የሳለውና ትክክል አይደለም። በእኛ ቤተክርስቲያን ቅዱሳን በአንድ አይን በአንድ በኩል ይሄ ሳይድ ቱ ሳይድ አይሳሉም፣ ፊት ለፊት ነው። ምክንያቱም ስጋዊውንም ስጋዊውንም መንፈሳዊውንም ነገር የማየት ጸጋ አላቸው፣ ብቃት አላቸው ተብሎ ስለሚታሰብ ፊት ለፊት ነው የሚሳለው። ትክክል አለ። እኔ አመሰግናለሁ። ቴንክ ዩ። ግባና ያያቸው። ለማንኛውም ቪዲዮዎችን ሪፖስት አድርጊያቸዋለሁ። ሁሉንም እሰራበታለሁ። ኦፓል አሁን በደንብ አስረግጬ ይሄ ምድረ ሸለምጥማጥ ነው። ቲክቶክ ላይ ያለው ክርስቲያን ነኝ ባዩ እኮ ሸለምጥማጥ ነው። የቤተክርስቲያኒቱን እውቀት አያውቅም፣ አያነብም መጽሐፍ። ገብረ ስላሴ ሳይጾም ትንሳኤን የሚፈልግ ሳያዝን ደስታ የሚፈልግ በጣም ከባድ እኮ ነው አሁን ላይ ያለው። በደንብ ነው የምሰራበት። በደንብ ደግሞ እንትን ይሄ ሲስሉ አንዳንዶች ቻፕስቲክ ራሱ ከንፈሩ ቻፕስቲክ በጣም ያበዛሉ። ያ ራሱ ቻፕስቲክ ምናምን አድርገው ቻፕስቲክ ማለት ይሄ አፍ ላይ ቀይ የሚሆነው ነው። አዎ። እና ብዙ ሊፕስቲክ ነው ቻፕስቲክ። ያው ሊፕስቲክም ቻፕስቲክም ነው። ቻፕስቲክ። እስኪ ከንፈሩን በደንብ ይኸው። የትኛውንም ስዕላት ሲስሉ አፋቸው ላይ ቻፕስቲክ ያደርጋሉ። በእኛ ቤተክርስቲያን ስዕል ላሳይሽ። ቆይ ቻፕስቲክ እኮ አይደለም፣ ፊታቸው ነጭ ስለሆነ ኦልሬዲ የነጮች ከንፈር ደግሞ ቀይ ነው። በእኛ ቤተክርስቲያን ይኸውልሽ እንደዚህ ጥርት ያለ በትልቁ አድርጌው ላሳይሽ። አሁን ይሄ የለውም። አየሽ እስኪ ከንፈሩን ይኸው። አሁን ይሄ የለውም፣ ግን አንዳንዶች ሊፕስቲክ ያደርጋሉ ከንፈሩ። አሁን ይሄ የለውም። ስታዩ ራሱ አያሳዝንሽም? በቃ የሆነ እንትን ነገር የለውም፣ የሚመስጥ ነገር አለ አይደል? አዎ ትክክል። ይሄኛው ነው የቤተክርስቲያን ስለ እንደዚያ ነው። ደህና አምሹልኝ። አመሰግናለሁ ክቡራን። እናመሰግናለን። መልካም ጊዜ። ስሚማ ኦፔ አሁን አንቺ ለምን አትከፍሪም? በቃ ኢየሱስን ከኔ በላይ ነው የምትወጂው። እኔ ራሱ ወድጄ ነው የማመልከው። ለምንድን ነው የምትወጂው? ከሆነ የት ሄድሽ ነይ? ለምን አታመልኪውም አንቺ? ቆይ የምር እንትን ይሄ አሁን አንዳንድ ልጅ እዚህ የወጡ የሚያወሩትን ከሚቃወሙ እንደዛ አይነት ነገር ቢቃወሙ አሪፍ ነው የምር። አሁን እንደዚህ የሆኑ ሂጃብ ለብሰው ምናምን የሆነ ቪዲዮ ምናምን ሲሰሩ እነሱን ከሚቃወሟቸው እንደዚህ አይነት ነገሮችን ቢቃወሙ ለምእመኑ ቢያስተምሩ አሪፍ ነው። ቲክቶክ ላይ ያሉ ሰዎች የምር ቃብ ለብሰው ቪዲዮ የሚሰራ ልጅ አለ፣ አይታችሁታ? ምኖቹ ኒቃብ ለብሶ ንጽጽር የሚሰራው ልጅ ማነው? ኒቃብ የሚለብሰው
እንዳውም የትልቅ ሰው ንቃብ ነው የሚለብሰው። የኮረዳ ሴት ንቃብ ሳይ ትላልቅ ሴቶች ቪኬን እኮ ነው ቪኬ ንቃብስ ወገናችንን ቪኬ አንቺ ስሙን ካነሳሽው ዘንዳ ማለት ነው 2 ደቂቃ በፍቅርና በትህትና ልሄድበት እድሉ ስለተሰጠኝ አመሰግናለሁ። ጉድ 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 የቪኬ የመጽሐፍ ምርቃት ቀን። እኔ መጽሐፉን ግዙት ኢቭን አንቺ ቤት ራሱ ፕሮሞት አድርጌ ነበር። ኢቭን ታስታውሻለሽ? ያ መጽሐፉን ግዙት ቪኬ መጽሐፍ አሳትሟል ብዬ አንቺ ቤት አኑኒም ቤት ምናምን እንደውም እንዲህ መጽሐፍ ጥሩ ነው ምናምን ብለን አውርተን ነበር ሌሊት ላይ ማለት ነው። ከዛ እድሉ ስለሰጠሽኝ አመሰግናለሁ። ቃል የመጽሐፉ ምርቃት ቀን አስታውሶ ሼር አደረጉልኝ። አውቀሽዋላ ቪኬ ኒቃቢስት ነው። አፍንጫ ሁሉ አይታይም፣ እጆቹ አይታዩ ምናምን ነገርና ብቻ እጁን ቢሸፍነውም ቆንጆ እጅ እንዳለበት ደርሼበታለሁ ጌታ ረድቶኝ ማለት ነውና እንደው ይሁን እስኪ እንደው የጣቶቹን ውበት እያየው ልቆዝም ብዬ ቁጭ ድልሻለሁ። መጽሐፉን የጻፍክበት ምክንያት ተብሎ ሲያወራ ወይኔ እኔ ምልሽ ማክሱ ወደ አንጎሉ አየር እንዳይሄድ ዘግቶት ነው እንዴ? ማለት ቪኬ ይሄ ነው እንደው ምነው ቤቱ ባልሰማው ምነው ሄጄ ድምፁ ምን እንደዛ እንደው ባላቀው ይሻለኝ ነበር ነው ያስባለኝ ነው ያልኩሽ። በቃ ወይኔ ፍራሽ ሰው ጆሮውን ነው የሚይዘው። የሆነ ሰዓት ላይ አይኔን ያስኩ በቃ እንደዚህ አይኔን ጌታ ቀሌን እኮ አይደለም ያቀን በቃ እንደዚህ አይኔን እንጂ አምላኬ ሆይ አረ እነዚህን ሰዎች አስባቸው አልኩ። መጽሐፍን የሚያክል ነገር ጽፎ ለመጻፍ ምን አነሳሳ ሲባል የተናገራቸውን ነገሮች ከደገምኩ ራሱን የራሴን ይቀራልልም። ምን ጉድ ነው ማለት ኒቃቡ ወደ አንጎሉ አየር እንዳይሄደው የኦክሲጅን እጥረት አንጎሉ ውስጥ የኦክሲጅን እጥረት እንዲፈጠር አድርጎታል ወይ ነው ያስባለኝ። ያወራው ነገር ቲክቶክ ላይ ሲመጣ ብቻ እኮ ንቃብ የሚያደርገው የሚያወራው ነገር የሚናገረው ነገር በወቅቱ ቤቱ ቁጭ ብለው ያዳምጡ የነበሩ ክርስቲያን እንደው ይሄ የጠላሁትን ጥላ የሚባል ጆርኒ ስላላቸው ደጋረክ ጎበዝ ብለውት ነው እንጂ አስጠላኝ ነው የሚልሽ። መጽሐፉን ሁላ በቃ ለመግዛት አስጠላኝ ማለት እንድጽፍ ያነሳሱኝ ምክንያቶች ብሎ ዘረዘራቸው ምክንያቶች ጌታ ሆይ አንተ እርዳኝ። እንዲህ መቼ ነው ደህና ሰው የምትሆኑት? ማለት መቼ ነው ሞደርን ተፈላጊ? አሁን ለምሳሌ እነዚህ እስልምና ላይ የሚሰሩ ናቸው አይደለ? ለሙስሊም ስጋት የምትሆኑት መቼ ነው? አሁን እኔ ቪኬ ተቀናቃኝ ይሆናል ብዬ ነበር ያሰብኩትኝ መጽሐፍ ከሚጽፉ ከሙስሊም ጸሐፊያን ጋር ማለት ነው። ብስኩት ነው የሚጠቀልሉበት ከገዙት በኋላ። በነገር ላይ መጽሐፍ የገዛ ወገኖች ቆቀር ምናምን እየጠቀለሉ ነው የሚሸጡበት። ሲያዩት ያለ ማራ ፍሪጅ ውስጥ አይቀመጥ ይደፋ ትላለች አክስቴ ጠንፌ። ዊ በእውነት እኔ በቃ የሆነ የተሰማኝ ስሜት ምንድነው ታውቃላችሁ? በኦንላይን ፍቅረኛ ተዋውቃችሁ ስትሄዱ ሰውየው ረጅም ነው ብላችሁ አጭር፣ ቀጭን ነው ብላችሁ ቦርጫ፣ ወጣት ነው ብላችሁ ሽማግሌ ሆኖ ገጥሟችሁ ካወቀ እንደዛ ያደረገኝ ቪኬ ቤቱ ገብቼ ምኑ ዝጉልጉል ነው? ምኑ ዝጉልጉል ነው? ጌታ ይቅር ይበለኝ። መጽሐፉን ግዙ፣ አንብቡ። ማንበብ ሙሉ ሲያረጋል ያልኳችሁ ሰዎች ይቅር በሉኝ ማሮቼ። ምን ንገሪኝ፣ እኛ ምን መርቀንበት? ራስሽ መረቀን ሲጀምር እኔ ባጭሩ ልንገርሽ፣ መጽሐፉን ሳላነበው ባጭሩ የሚጽፈው ምን መሰለሽ? ነብዩ 9 ሚስት አግብተው ነበረ። አንሻን በ6 ዓመታቸው አግብተው ነበረ። በቃ ከዚህ በቃ ስድብ ነው የሚሆነው። በቃ 100% አዲስ ነገር የለም። ከስድቡ በላይ እኔ በጣም የከፋኝ ማለት ነው ማለት እኔ አንድ ሰው ጸሐፊ ነው ብዕር እኔ መጽሐፍ እጽፋለሁ ብዬ የማስብ ሰው ነኝ። ኦልሬዲ አቅሙ አለኝ ብዬ የማስብ ሰው ነኝ፣ ስነ ጽሁፍ ላይ ማለት ነው። ብዕር ስትይዢ ከአእምሮሽ ውስጥ የሚወጡ ሀሳቦች መጽሐፍና ዛፍ ለትውልድ የሚተላለፉ ነገሮች ናቸው። በነገርሽ ላይ ከቤት ከመኪና በቃ ቋሚ ውርስ የሚባል ውስጥ ነው የሚመደበው መጽሐፍ ማለት ነው። ብዕር አንስቶ ሲጽፍ አእምሮው ከዚህ አንጻር ጻፍ ብሎት ከሆነ ይሄ ልጅ የጻፈው ከብስኩት መጠቅለያነት አይዘልም። ነገ ተነጎዳ ቤት ውስጥ ከሰል ማያያዣ ነው የሚያደርጉት ሰፖርት ለማድረግ። ጌታ ምስክሬ እኮ ነው የምልሽ። ማለት ይኸውልሽ ሳይኮሎጂካሊ እኔ የተረዳሁት እነዚህ ክርስቲያኖች እስልምናን ተሳድበው የሚያጠፉ ነው የሚመስላቸው። ገብቶሻል? በጸሐፊነት ደረጃ ራሱን እንደ ጸሐፊ ቆጥሮ ከዚህ ሀሳብ ተነስቼ የጻፍኩት ብሎ ከሆነ የተናገረው መጽሐፉ አንቺ ካልሽው አይዘልም። በነገርሽ ላይ
ስድብና ስድብ ጥላቻና ጥላቻ ብቻ ውስጡ ያለው 100% ሆኜ የምነግርሽ ማለት ነው። በጣም ነው ያዘንኩት። እኔ በምናምን አለው መሰለሽ የሙስሊም ጸሐፊያን በጣም ብዙ ስላሉ ክርስትናን ሜንሽን እያደረጉ የሚጽፉ የክርስቲያን ጸሐፊያኖች ብዙ ቢሆኑ የኡስታዝ ዞሂድ የሳላ ሌሎችም አሁን ለምሳሌ ቲክቶክ ላይ የምናውቃቸው የጠራሁልሽ ሌሎችም የሙስሊም ጸሐፊያን የጻፏቸው መጽሐፍት እንደ ኤቪደንስ ብታመጫቸው ገባሽ? የሙስሊም ስኮላሮች ቼክ ቢያደርጓቸው፣ ምክንያቱም ይኸውልሽ ዶክትሪናቸው እነሱ እስልምና ነው ገባሽ? መመሪያቸው እስልምና ስለሆነ የሙስሊም ጸሐፊ እንደጻፈው በግልጽ የሚያሳይ ከእምነታቸው አንጻር ቢገመገም ራይት የሚያስብል ገባሽ? እንደ ማንኛውም ሰው ስታነቢው ሊብራል ሆኖ እንደጻፉት የሚያሳይ ነው መጽሐፉ። ሊትራሊ ስድብ አይደለም ገባሽ? እምነታቸውን የሚያጎላ አቋማቸውን በግልጽ የሚያሳይ እና ኮምፓራቲቭ እንድታረጊ የሚረዳሽ ክርስትና ላይ ጥያቄ እንድትፈጥር የሚያደርግሽ እስልምና ምንድን ነው ብለሽ እንድትጠይቂ የሚያደርግሽ ነው። ሰው ሊብራል ነው ሐሳቡ ውስጡ ያለው መጽሐፍ ውስጥ ያለው። ቀጥታ በስድብ ጀምረሽ በስድብ ራስሽን ከፍ ከፍ አድርገሽ በጀብዱ ከጨረሽው ያኮ መጽሐፍ መሆን እኮ አይችልም። ተረካኮ ነው የሚሆነው። እንዴት አድርጎ ነው መጪው ትውልድ? እኔ የማይገባኝ ነገር ልንገርሽ። ተተኪ ትውልድ አይፈልጉም ወይ እነዚህ የክርስቲያን ጸሐፊያኖች? ክርስቲያን ንጽጽር ላይ የሚሰሩ ሰዎች ተተኪ ትውልድ አይፈልጉም እንዴ? የሚያሳስበኝ እኔ ሁሌ ምን ላድርጋሽ፣ ዛፉ ስር የለውም። ቲክቶክ ላይ እስልምና ላይ ንጽጽር የሚሰሩ ሰዎች ከፎይ ጀምረሽ በቃ ጸሐፊን እስከሚሉት እስከነ ቪኬ ድረስ የተከሉት ዛፍ ስር የለውም። ስር የሚባል ነገር የማይጠፋ ነው። እፎይ ባይኖር እነሱ የሉም። ገባሽ? አንተ የዘመናችን ቅዱስ ጊዮርጊስ ነህ፣ አንተ የክርስቶስ መልእክተኛ ነህ፣ አንተን ነው እግዚአብሔር የሰጠን ይሉታል። ማን? እፎይን። የሌለ ቀንስ ያበቃል። በየቀኑ ነው ጥላቻ ቻርጅ የሚያደርጋቸው። እሱን አድርገው ራሱ እነሱ እየገባቸው አይደለም። ይበሳጫል፣ እሱ ይናደዳል። እኔ እኮ አክሴፕት አደርገዋለሁ ልጁ ሲናደድ። በነገርሽ ላይ ግን ለምንድን ነው የሚናደደው? ይሄ ልጅ ሳምንት አሞት ቢተኛ እንደው ሳምንት እንደው ቫኬሽን ወጥቶ ወይ ደግሞ አግብቶ ቢቀር እኮ ነብዬ ሲሉ ነው የምታገኛቸው ተማሪዎቹ። አየሽ? አልዘራማ። ገባሽ? ምንም አይነት ፍሬ አእምሯቸው ውስጥ የለም። ስለዚህ በየቀኑ እየመጡ የሚሳደቡት እየተታኮ አንዱ ሲተኛ አንዱ እየመጣ እኮ የሚሳደበው ስላላፈራ እኮ ነው። ፍሬ የለም እንዴ? መጽሐፍ ቅዱስ ላይ እኮ ስለ ዘር በደንብ አስተምሮሻል። ድንጋይ ላይ እሾክ ላይ የሚዘራ አይበቅልም፣ ጭንጫ ላይ የሚዘራ አይበቅልም። ጥሩ ዘር ለመስራት ጥሩ አእምሮ ያስፈልጋል። በጥላቻ እንደ እየፈተፈት ካጉርሳቸው ከጸሎትና ከነሳቸው ጋር ግሊች ሲያደርግባቸው ወጥቶ ይጥሉታል። ይበሳጫሉ፣ ይቆጣሉ፣ ብታይ በቃ ይሳደባሉ፣ ሊጠፉ ነው ይላሉ፣ እርስ በራሳቸው ይተጋገዛሉ። ይሄ ፕሮሰስ ነው። ውጤት ስትይ ዜሮ ነው። አንድ ወር እስኪ ይጥፉ። አንድ ወር እስልምና ላይ የሚሰሩ ሙስሊሞችና አንድ ወር ክርስትና ንጽጽር ላይ የሚሰሩ ኦርቶዶክስ ክርስቲያኖች ቢጠፉ፣ አንድ ወር የፕሮቴስታንት ንጽጽር የሚሰሩ ሰዎች ቢጠፉ በቃ ሶስቱ አይደል ያሉት። ወንጌል አማኞቹ የጥቅስ ችግር የለባቸውም። ሲጀመር በኢየሱስ ፍቅር ስክር ያሉ ናቸው። ተቆጣጣሪም ስለሌላቸው አያስቀምጡንም። ሁሌኔነት እና ከጌታ በቀር የሚያድንሽ የለም ነው የሚሉሽ እየተቀጡ። ሙስሊሞቹ ክፍት ቦታ አይተውልሽም። እንዲህ እንደ ዘብ ነው የሚቆሙት። ኡስታዞቻቸውን መንካታች፣ እስልምናቸውን መንካታች፣ እነሱን መንካታች። ልክ እንደ ትሪደንት የሚባል ሰይፍ ታውቂያለሽ? ጋይስ ታፕ አድርጉ እንጂ ዲዝብላችሁንም ተደምጡ። ታፕ ኮፒ ሊንክ አድርጉ። ቤቱን በጊፍት ባርኩት። ምን ጉድ ናቸው? ታፕ አድርጉ። 10,000 እንኳን 10 ቢያንስ 10 ሙሉ 7,000 10 ይሞላ። ታፕ አድርጉ። ታፕትቡ ትእዛዝ ነው። ታፕትቡ። ከዛ ኦርቶዶክሶቹ አንድ ወር ንጽጽር የሚሰሩት እነ ማማዬ እንዲህ በቃ ይሄ እንደው በቃ እናታችን እያሉ የሚጠሯት አባታችን እያሉ የሚጠሩት እፎይ፣ ሌሎችም ባይኖሩ ቤታዮ ቤት ገባሽ? ከቤታዮ ቤት ዲቦራ ቤት፣ ከዲቦራ ቤት ሀቢባ ቤት፣ ከሀቢባ ቤት ደግሞ ሞጣ ቤት፣ ከሞጣ ቤት ጆከር ቤት እያሉ አይደለም እስልምና ላይ የነበራቸውን አቋም ክርስትናቸውን እንኳን አያስታውሱ። የትኞቹ ኦርቶዶክስ ክርስቲያኖች ዜሮ ናቸው። 0 ዲግሪ ሴልሺየስ ላይ ነው ያሉት። በቃ አልሞቁም፣ ገና አልሞቁም። ገባሽ? ስለዚህ ምን አይነት መጽሐፍ ምጽፉት? ምን አይነት አስተምሮ ነው ብታስተምሩት? ብድ ነው ብታረጉት? ፍቅሮቼ ሜዲቴት አድርጉ። እውነት ተረጋጉ። ወደ አእምሯችሁ ተመለሱ። ናፕ አድርጉ። ይጠቅማችኋል። ካልሆነ ግን የምጽፋቸው መጽሐፍቶች ነገ የገዛ ልጆቻችሁ ይጠይቋቸዋል። ያ
የቪኬ ልጅ እኮ አሁን ነገር ምን እንደሚጠቀልሽ የአባቴ መጽሐፍ ብሎ በፍጹም የቪኬ ልጅ መጽሐፍ ይዞት አይወጣም። አሳፋሪ መጽሐፍ ነው። ጸሐፊው ራሱ የጻፈበትን ምክንያት ስትሰሚ ጥውልውል ነው የሚያደርግሽ። የኔ እናት ልክ እንደ አንጎቨር እንደዚህ ወደዛ ወደዚህ ነው የሚያደርግሽ ያልኩሽ። አሁን የፎይ ልጅ አባቴ ንጽጽር ይሰራ ነበር የሚል ይመስልሻል? የፎይ ልጅ አይልም እኮ ነገር ተሳዳቢ ነው አባቱ። ለምን ዘመኑን አይዋጅም፣ አይመጥንም ለዘመኑ። እፎይ አሁን የፎይ ልጅ በአባቱ የሚያፈር ልጅ ነው የሚሆነው። ገብቶሻል እያልኩሽ ያሉት አባቴ እኮ ንጽጽር ይሰራ ነበር እስልምና ላይ ብሎ አንድ ቪዲዮ ቢከፍት 30 ደቂቃ ውስጥ 28 ደቂቃው ስድብ ነው። ስነ ምግባር ያለው ልጅ ከሆነ ነው እንደዛ ነበረ። ለኦርቶዶክስ ሞደርን ናት ብላ ማቅረብ አትችልም። የእናቷን ቪዲዮ እንዳለ የxx.com ቻናል እኮ በአማርኛ በይው እኮ ማሪ በአማርኛ። ስለዚህ እነዚህ ሰዎች ሲሞቱ የሚሞት ታሪክ ነው ያላቸው። በመጽሐፍታቸውም ውስጥ ማለፍ አይችልም። ዩቲዩብ ላይ ተጭኖ ቢቀመጥ ራሱ እንደ ኤቪደንስ መቅረብ አይችልም። በጣም አሳፋሪ ነው። ዘመኑን አይዋጅም። መጪው ትውልድ ሃይማኖት በቤተሰብ አይወርስም። በነገራችሁ ላይ ተጠንቀቁ። ሙስሊሞችን ቢሆን ጥንቃቄ አድርጉ። መጪው ትውልድ ሃይማኖትን በቤተሰብ በዝምድና በይሉኝታ አይወርስም፣ አይቀበልም። ይጠይቃል፣ ያነባል። ለዚህ ነው ግብረ ገብ ይኑራችሁ የምለው እኔ። ዲሲፕሊን ይኑራችሁ፣ ሬድ ፍላግ ይኑራችሁ፣ ተከባበሩ። ሁሌ ነው የምናገረው እኔ። ካልሆነ መቀጠል አትችሉም። ስትሞቱ የሚያበቃ ታሪክ እንዴት ሊኖራችሁ ይገባል? ሃይማኖት እኮ ግን እፎይ ክርስቲያን ይመስልሻል? እግዚአብሔር እኔ በክርስቶስ የሚያምን አይመስለኝም። እፎይ አላህ ይቅር በለኝ፣ እግዚአብሔር ይቅር በለኝ፣ ጌታ ኢየሱስ ግን እኔ ክርስቲያን አይመስለኝም አንዳንዴ። ለምን ስለ ክርስትና ጠለቅ ብሎ አያውቅም። አራት አንቺ ከክርስትና ያስወጡሻል። እኔ ተናግሬያለሁ። በኋላ ቢያባሩ እኔ እፎይ ክርስቲያን አይመስለኝም። ጌታ በቃ ንጽጽር ላይ መጥፋቱ እዚህ ጋር ልጆቹን በጣም ክርስትናን የሚወድ ነው እንጂ የሚመስለኝ በትክክል አማኝ ራሱ አይመስለኝም። አሁን እንደውም ተስተካክሏል አይደለ? ኦፓል ትንሽ ለውጥ አለው። አንቺ አሁን እንደውም ይሻላል ትንሽ። በፊት እኮ በጣም ነበር የሚሳደበው። በቃ ንግግሩ ሁላ የለ ነበር እኮ ልጆ። አሁን እንደውም ትንሽ ለውጥ አለ መሰለኝ፣ አላውቅም። በትንሹ ይሻላል ትንሽ። በፊት እኮ በጣም ነበረ እንትን የሚለው ማንንም አይሰማም ነበር እኮ። እንደዚህ ትቢቱ እንደዚህ አፍንጫው ድረስ እኮ ነው። እንደዚህ አፍንጫው ድረስ ነው ሲያወራ። ክርስቲያን አይመስልም። ጌታ ሲያወራ ክርስቲያን አይመስለኝም። እኔ በቃ እምነቱን ራሱ የሚያውቅ አይመስለኝም። እንደው እግዚአብሔር ሆይ ይቅር በለኝ ተሳስቼ ከሆነ እንደ ወንድም እግዚአብሔርን እኔ ክርስቲያን አይመስለኝም። ክርስቲያን ቢሆን ኦርቶዶክስ ቤተክርስቲያን የሞተች ቤተክርስቲያን ናት። መሰረቷ ተረት ነው። ገባሽ? ምእመኑ ደመ ነፍሱን ነው የሚሄደው ብሎ አሁን ለምሳሌ ምእመኑ ለተሳደበው ታዩ። ገባሽ? ግን ቤተክርስቲያን የሞተች ቤተክርስቲያን ናት፣ መሰረቷ ተረት ነው ዳለው። ግን ክርስቲያን ቢሆን ይቅርታ ይጠይቅ ነበረ። አልጠየቀም። ደፍሮ እንደዚህ አይልም። በስሜታዊነት ተናገረ እንኳን ብለሽ ብታስቢ ክብሩ ከሱ ክብር የቤተክርስቲያን ክብር ስለሚበልጥ ይቅርታ ይጠይቅ ነበረ። ፈርታውት ገባሽ? ፈርታውት ይቅርታ እንኳን አላስጠየቁትም። ፈርታውት ገባሽ? አባቶችን እንዴት እንደሚሳደብ አይተሻል ከዚህ በፊት። አሁን እሱ ምን ብሎ እንደሚያስብ ታውቂያለሽ? ከኔ ሌላ አማራጭ የላችሁ እኔ ምንም ብል ትክክል ነኝ ብሎ አሳምኗቸዋል። እነሱም ደግሞ እሱ ትቶን ከሄደ ሙስሊሞች አያስቀምጡንም ብለው ስለሚፈሩ ምንም ቢል ትክክል ነው ብለው ነው እዘውት የኖሩት ማለት ነው። እንዲህ ከመኖር ደግሞ ጌታ ይሰውርሽ። እኔ የእፎይ ንግግር ክርስቲያኖችን ይጠግናል ብዬ አስባለሁ። ባይዘው ይሄ ለእስልምና ያላቸው አስተሳሰብን እንዲቀይሩ ምናምን ይረዳቸዋል ብዬ አስባለሁ። ግን እሱ ክርስቲያን ነው ወይ ካልሽኝ እኔ የእሱ ክርስቲያንነት ምንም ነው የማይታይ። ምንም ስለ ሃይማኖት ቢሰብክ ስለ እስልምና ስለ ክርስትና ስለምን ነገር ሲናገር እኔ እንደው ይሁን እንጂ ቢንል ራሱ ወልድ ሲሞት መንፈስ ቅዱስና አሙቷል ያለ ሰውዬ ኢቭን ኢፍ ብሎ ራሱ የማይነገር ቃል ደፍሮ የተናገረ እሱ ነው። ሲጀመር እሱ እኮ በፖለቲካ ውስጥ የኖረ ሰው እኮ ነው። በሃይማኖት ውስጥ የኖረ እኮ አይደለም። ፖለቲካ ነበር እኮ የሚያጠነው። ዩቲዩብ አትከታተም። ፖለቲካ እውቀት ራሱ የለውም እሱ። ትክክለኛ እውቀቱ ሌሎች ሜዲሲን ነው። ሜዲሲን ላይ በጣም ጎበዝ ነው። የእፎይ እውቀት ሜዲሲን ላይ ነው። ወደፊትም እሱ ላይ ቢሰራት ውጤታማ ሊሆን ይችላል ብዬ አስባለሁ እንጂ የፖለቲካ እውቀት ራሱ የለውም።
ወይ ክርስቲያን ቢሆን ደስ ይለኛል፣ ቢከፍር ደስ ይለኛል። ግን አሁን ክርስቲያን አይደለም። ኢንሻአላህ ይከፍራል በቅርቡ ብዬ ተስፋ አደርጋለሁ። ግን ምንም ክርስቲያን የሚባል ነገር አይታይበትም ልጁ። እውቀቱ፣ እምነቱ ምንም ነገር ለዛውም የለበትም። እውነቴን ነው። እኔ እፎይና ክርስቲያን ምንም ነው የማይመጣጠኑ። ቢከፍር ደስ ይለኛል። ወደፊት ቢከፍር ክርስቲያን ቢሆን ጥሩ ነው ለኔ በቂ ጌታ ቢያምን ከልቡ። ግን አሁን ግን አማኝ ነው ብዬ ለመቀበል በጣም የሚከብደኝ። እፎይ ክርስቲያን ነው ብዬ ማመን ይከብደኛል ለኔ ጌታ ምንም እኮ አንተ አላዋቂ ሆነሽ ራሱ ለምላስሽ የምትጠነቀቂ ነገር እኮ እሱ በድፍረት ነው የሚናገረው እዚህ ጋር። እሱ ድፍረቱ እንዲፈሩት አድርጓቸዋል ተከታዮቹ። እሱ አምላካቸውን ራሱ አይፈሩም እሱን እንደሚፈሩት። እሱ ምንም ነገር ይገለበጥባቸዋል። ስለዚህ አማራጭ አሳጥቷቸው እየካደሙ ስለማያምንበት ይገለበጥባቸዋል። ቴንኪው ስለማለሽ እነሱ ደግሞ ያ ቀን ከሚመጣ ማለት ነው ልክ ነህ አንተ እያሉ ቢኖሩ ይመርጣሉ። ልክ እንዳልሆነ እኮ ያውቃሉ። ዲያቆኖች ቁጭ ብለው እኮ እሱ ስለ ክርስትና የማይረባ ነገር ሲናገር ተው አይሉትም። ቤቱ ይወጣል ጭንቅላታቸው ላይ አንድ ነገር ተናገረች ብለው የማርያም ስዕል መታች ተፋች ምናምን ብለው ሄዶ ቤት የሰበሩ ሰዎች ቤተክርስቲያን ሞታለች። ቤተክርስቲያን ተረታው እንግዲህ ቤተክርስቲያን ራስ ክርስቶስ ነው። ቤተክርስቲያን መሰረት ክርስቶስ ነው። የቤተክርስቲያኗ መሰረት ተረት ነው። ምእመኖቿ ደመ ነፍስ ናቸው ብሎ ሲናገር ምንም ካላሉ እንዴት እያኖራቸው እንደሆነ እኮ በቂ ማስረጃ ነው። በነገርሽ አንድ ሙስሊም እኮ ክርስትና ላይ ለመጠየቅ ብሎ እነዛ ዲያቆኖች ጋር ሄዶ የማይገባ ንግግር ሲናገር ሚት ነው የሚያደርጉት አይደለ? የሆነ ቃል ሲናገር ሚት ነው የሚያደርጉት። ግን እሱ አንዱ ቢሞት ሁለቱ አሉ ምናምን ብሎ ሲሰክስ ማለት ነው ይሄን ሞኝ ህዝብ ጸጥ ብለው ይጠጡታል። እሱ ምንም አሁን ፍቅር ነው ፍቅር ብቻ ነው ያለው ልባቸው ውስጥ ባይዘው። አብዛኛው ክርስቲያን ፍቅር ብቻ ነው ስለ ክርስትና ያላቸው ነገር ከእውቀቱ የተሻለ ፍቅሩ ነው ያለባቸው። ገባሽ አይደለ? ያንን ፍቅር ደግሞ የሚያተርፈው እስልምናን በዛ መልኩ የሚሰብክ ሰው ነው። ሰው ለእፎይ ወርቅ ራሱ ያሱን ያመለሽና ሰሞነ ህማማት ነው ምን ሲል እንደሰማሁት ታውቂያለሽ? ቤቱን ከፍቶ ሰሚ ኤፍ ነው ምን አለ ቤቱን ከፍቶ ኤፕሪል 5 ላይ ይመስለኛል ኦልሬዲ እሑድ ዕለት ቤቱን ከፍቶ የሆሳዕና ዕለት በጣም ተናዶ ነበር። እኔን ውሸታም እያስመሰላችሁኝ ነው ፖድካስት ላይ የሚቀርቡ ሰዎች አሁንማ የዋሃብያ ተላላኪዎች ክርስቲያን ሆነዋል። በቃ ያላወራውን ነገር ጠይቂኝ በቃና ወጣ ብዙ ነገር። እኛ ውሸታም እየተባለን ነው፣ እኛ እንታመንም፣ እኛ ስንናገር እናንተ እያበላሻችሁ ነው። የትኛው ሙስሊም ነው የትኛው ክርስቲያን ነው የሙስሊም ፖድካስት ላይ ሄዶ ክርስትናን የሰበከ ምናምን እያለ በቃች የሚያቀሳስራት የተለመደችው ሙሉ አለችው አይደለ? እሷን ተናግሮ ይወጣል። እና ከዛ ያሳቀኝ ፓርት ይሄ አይደለም። በቃ ተናግሮ ወጣ ምናምን። አጋጣሚ ደግሞ እየሰማሁት ነበር የሚገርምሽ በትልቁ አካውንቴ እና ከዛ ለጓደኛዬ ነገርኳት። አሁን ታያለሽ ነገ በቃ አንድ ቪዲዮ ፖስት ያደርጋል ምናምን አልኳትኝ። ከዛ በማግስቱ ይሄንን ያወራው ሌሊት በኢትዮጵያ 6 ሰዓት ምናምን ነገር ነው። ይሄንን አሁን የምነግርሽን ሂስቶሪ ያወራው ማለት ነው። በቃ እሑድ ዕለት በጣም ተቆጥተው ነው የወጡት። እኛ የምንናገረው ነገር ተቀባይነት እያጣ ነው፣ አታምኑም፣ ጥላቻ ይመስላችኋል፣ በቃ ይሄ በግድ መኑን አይነት ማለት ነው። ገባሽ? አሁን ምንድን ነው ትልቁ ፖይንት የለፉትን ያህል ውጤት አላመጡ። በቃ እነሱ ተሳድበው እንግዲህ 2 ዓመት ነብዩ መሐመድን ተሳደቡ፣ እስልምናን ተሳደቡ። እስልምናን በቃ አወደምን አጠፋኑ በቃ ገለጥኑ ብለው ነበረ። ሲያዩ 0 ነው ውጤት ማለት ነው። እና እሱ ነገራቸው በጣም ስላበሳጫቸው እሑድ ዕለት ክለሳ ነበረ፣ የክለሳ ፕሮግራም ነበረ እና ተቆጣ ምናምን መከራቸው ወጣ። ሰኞ ዕለት ምን አይነት ፖስት ቢያደርግ ጥሩ ነው? ቴሌግራሙ ላይ አንዲት የሙስሊም ፕሮፋይል ያላት ሴት እፎይዬ አንተ በፊት ውሸታም ትመስለኝ ነበር። እንግዲህ እሱ እሑድ ዕለት ውሸታም እመስላችኋለሁ እያለ ሌሊት ሙሉ ሲያወራን ያደረው እየሻሉ ሰኞ ጠዋት አንተ እኔ ውሸታም ነህ ብዬ አስብ ነበረ። አሁን ግን ኡስታዞቻችን ውሸታም እንደሆኑ አረጋግጫለሁኝ። አንተ አንድ ኡስታዝ አንተ ያልከውን ያምናል፣
ሌላኛው ኡስታዝ ደግሞ አንተ ያልከውን ይክዳል። በጣም የበቃኝ ደግሞ አለች ሁሱ በእስልምና ሴቶችና ወንዶች እኩል ናቸው በእስልምና ብሎ ሲናገር ከዚህ በላይ እስልምና ላይ የምቆይበት ምክንያት የለኝም ብዬ ከእስልምና ወጣሁ። ነፍሴም አልፈቀደችልኝም። መምህር መድብልኝ አለች። የእሷን ፖስት እንግዲህ ይህን ያለችው ደግሞ እሷ እሁድ 4 ሰዓት ነው፣ ሰኞ 4 ሰዓት፣ እሱ ሌሊት እሁድ 6 ሰዓት እንደዛ ብሎ እሷ ሰኞ ጠዋት 4 ሰዓት እንደዛ ብላ እሷ 5 ሰዓት ሰኞ ፖስት አደረገውና እኔ ምን አሰብኩኝ መሰለሽ? በቃ ማኔጀር ያስፈልገዋል። ይሄ እኔ ሁሌ ነው የምለው እኮ ነው ማኔጀር ያስፈልገዋል፣ ማኔጅመንት ያስፈልገዋል። ገባሽ? የሆነ ሰው ጋይድ የሚያደርገው ቢያንስ እንዳይነቃሽ 6 ቀን የሚባለው ልጅ ጸሐፊው እኮ ነው የሚል ያስፈልገዋል። ምክንያቱም እቺ ሴት ከእስልምና ያወጣት የወንዶችና የሴቶች መብት እኩልነት ከሆነ ኦርቶዶክስ መሆን አትችልም። ፍትሐ ነገሥቱንም ብታነበው መጽሐፈ ሲራክን፣ መጽሐፈ ምሳሌና መጽሐፍ ቅዱስንም ሙሉ ብታነበው ሴትና ወንድ እኩል ያደረገበት አንድም ቦታ የለም። የመብት እኩልነት ነው እሷን ከእስልምና ያስወጣት። ይሄ የክርስቶስ አምላክነት አላህ አምላክ ነው፣ አላህ አምላክ አይደለም፣ ትክክለኛ አምላክ እግዚአብሔር ነው፣ አላህ ነው የሚለው ይሄ ታውሂድ ትሪኒቲ ዶክትሪን አይደለም ልጅቷን ከእስልምና ያስወጣት። የጾታ እኩልነት ነው ያስወጣት። ገባሽ? ከዛ እቺ ልጅ እንዴት አድርጋ ነው ክርስቲያን የምትሆነው? አሁን ይሄ ልጅ መምህር ሲመድብላት የምን መምህር ነው የሚበድብላት? ፍትሐ ነገሥቱንም ያስተምራት ነው፣ መጽሐፈ ሲራክ ላይ ያሉትን እነዛ ድርሳናት ላይ ያሉትን መጽሐፍ ቅዱስ ላይ ያሉትን የሴቶች መብት የሚያስተምራት ነው የሚቀጥርላት። እሱን አስተምሮ ነው የሚያስጠምቃት። ከተጠመቀችስ በኋላ እቺ ሴት በክርስትና ሴትና ወንድ እኩል ናቸው ወይ ጥያቄ ይመለስላታል? አይመለስላትም። ምክንያቱም ይሄን እኮ ነው እኔ አሁን አንድ ሰው ክርስትና ውስጥ ቁርአንና ሐዲስ አንብቦ ትክክል አልመሰለውም እና መጽሐፍ ቅዱስ አንብቦ ትክክል መስሎት ሄደ ብትይኝ እኔ አሁን ማመን ይከብደኛል። ሐቂቃ በፍቅር ምናምን ልትሄጂ ትችላለሽ። እንደዚህ በቃ የሆነ ነገሩን ወደሽ ክርስትና የሆነ ነገሩ ስቦሽ ምናምን ትሄጃለሽ። ግን ቁርአን፣ ሐዲስ፣ መጽሐፍ ቅዱስ ምናምን ንጽጽር ገብተሽ አነጻጽረሽ ከዛ መጽሐፍ ቅዱስ የተሻለ ምናምን ብለሽ መሄድ ከባድ ነው። ግን እሱ አሁን የሁሱ ንግግርና የኡፎይ ንግግር አነጻጽራ ከሄደች ምን ማድረግ ይቻላል? ችግሩ ታውሂድ ልክ አይደለም፣ ትሪኒቲ ልክ ነው ብላ ድህነት አይደለም ያስወሰዳት፣ የመብት እኩልነት ነው፣ የፌሚኒዝም መንፈስ ነው ያለባት። እና ክርስትና አስገብታ የሴት መብት ከወንድ እኩል ነው ወይ ክርስትና አስቀምጧል ወይ እንደዛ ብለን ከዛ ፍጥረት እስከ ዮሐንስ ራዕይ ብንገመግም፣ ፍትሐ ነገሥታቸው ቢገመገም፣ እንደና መጽሐፈ ሲራክ መጽሐፈ ምሳሌ ላይ ስለ ሴቶች የተጻፉትን መጽሐፍቶቻቸውን ብናይ እች ልጅ ክርስቲያን መሆን ትችላለች? አችልም ሰው። ስለዚህ ጽፎ ራሱ ቴሌግራም ላይ ፖስት ያደረገበት አሳቀኝ። እኔ ማለት ወደ ክርስትና የሚያመጡት በመብት እኩልነት ነው በጾታ እኩልነት ሆነ ምልመላ እፎይ እኔ እወድሃለሁ ታውቃለህ፣ እኔ ምንም ችግር የለብኝም። ግን በጾታ እኩልነት ሆነ ወይ ምልመላው በክርስትና ሴትና ወንድ እኩል ነው ኑ ወደ ክርስትና ከሆነ ምልመላው እኛ አለን እናከሽፋለን። ቋሚ ስራችን ማለት ነው ከስር ኢምፓይራችሁ መገልበጥ። በጣም ክፉ ነን ነው የምላችሁ። አይታችኋል ኢምፓይራችሁ እንዲህ እየተንገዳገደ እንደ ወፍ ጎጆ። የወፍ ጎጆ እንኳን በጣም ጠንካራ ነው። የእናንተ ኢምፓየር እኮ እንዲህ ሚንጅዋዦ ለምን ይመስላችኋል? እኛ ስላለን ስራችን ቋሚ ስራችን ገባችሁ? የጉሬላ ታክቲክ ነው የምንጠቀመው። ቴሌግራማችሁን እንፈትሻለን፣ ግሩፓችሁን እንፈትሻለን፣ ላይቭ ስትሪማችሁን እንፈትሽና እንመተዋለን። ይፈርሳል። 4 ነጥብ። ለምሳሌ እኔ ምን እንዳደረግኩ ልንገርሽ። ማማዬ ስትሰክስ ሰማኋት። ምን ብላ ስትሰክስ እንደሰማኋት ታውቂያለሽ? እኛ የክርስትና የእስልምና ጥላቻ የለብንም። መሲን እኮ እየሰደበቻት ነው። መሲ ብርጅስቶንን እንዲህ ስንነግራቸው የእስልምና ጥላቻ አለብን ይመስላችኋል ምናምን ብላ በጣም ብዙ ነገር አወራች። ከዛ አንዷ ሜንሽን አድርጋ እኔ እንደዚህ አልተረዳሁም ነበር ምናምን ስትል ሂስቶሪዋን ሪከርድ አድርጌው ነበር ላኩላት። እሷና ማማዬና ቤል ማናት? ቤል ነው የምትባለው? ማን ነው የምትባለው? እቺ የአኒሜሽን ፕሮፋይል ያላት እሷ ሂስቶሪ አድርገውታል። በኢንባክስ ቤላ በኢንባክሳቸው ያላግጣሉ። አላህ ላይ ያላግጣሉ፣ ነብዩ ላይ ያላግጣሉ፣ የሙስሊም ሴቶች ላይ ያላግጣሉ። እና ላኩላት። ይሄ ላንቺ ምንድን ነው አልኳት። አንቺ አልኳትኝ
ለልጅቷ ይሄ ላንቺ ምንድነው? ሰው እነዚህ መምህራኖችሽ የእውነት እስላሚክ ፎቢያ የለባቸውም ወይ? የእስልምና ጥላቻ የለባቸውም ወይ? ክርስቲያን ስለሆኑ ክርስትናቸውን ለመመስከር ነው እየሰሩ ያሉት ወይስ የሚያወሩት ወሬ በሙሉ ይሄ ነው አልኳት ማለት ነው። እየታገኘሽ እንደ የገዛ ሂስቶሪዋ ላይ አድርገው ማማጌ ሂስቶሪ አድርገው ፈን አድርጋበት ለጓደኞቿ ለፍሮሎቿ እኔና ቤላ እንቅልፍ እምቢ ስለን እንዴት እንደምናሳልፍ ምናምን ብላ ጆርኒያ ማጋራታ ነው። ቀልዳችሁ እንኳን እስልምና መሆኑ በሰው አምላክ ሰው አምላክ በሚለው ላይ ሰው ፈጣሪ ነው በሚለው ሰው መመሬ ነው በሚለው ላይ የምታላግጡና የምታሾፉ መሆናችሁ ማንነታችሁን ኩልል አድርጎ ነው የሚያሳየው ነገራችሁ ላይ። ስለዚህ ጥላቻ የለብንም ደክመን ነው ለፍተን ነው የምንሰራው ምናምን ብላችሁ ብትሉ የገዛ ወገኖቻችሁ እንኳን እያመኗችሁ አይደለም። አሁን ትልቅ ችግር እየፈጠረባችሁ ያለው የኦርቶዶክስ ክርስቲያን ንጽጽር ሳሪዎች እያመኗችሁ አይደለም። የገዛ ወንድምና እህቶቻቸው እያመኑ ጥላቻን እያስተማራችሁን ነው ይሏቸዋል። እነሱ ደግሞ እየማሉ እኛ ጥላቻን አናስተምርም ስለምናስተምሩት ነው ያልታ አይደለም። ለምንድን ነው የማያምኗችሁ? ለምንድን ነው የማያምኗችሁ? ለምሳሌ ማለት ነው አንድ ክርስቲያን የሆነ ሐዲስ ሰምተው መጥተው ሲናገር ማለት ነው መልካም ነገር ከሆነ በቃ ይናደዳሉ። ጭፍጭፍ ነው የሚሉት። ባርገት ነው ረግጠት አርገውት ቆሌውን ገፋው ነው የሚያባረሩት። እስልምናን የሚያፌዝ ምናምን ከሆነ ደግሞ ሪፖስት ማድርገው ላይክም ሼር ማድርገው ነው የሚሄዱት። የስራው ባህሪ ነውና የሚሰሯቸው ቪዲዮዎች፣ ፖስቶች፣ ላይቭ ስትሪሞች በጣም ነው ሰዓት የሚያባክኑት። ሙሉ ጊዜያቸውን የሰጡት። አሁን ማማዬ አግብታ መውለድ ነበረባት ገባሽ? እፎይ ችግር የለበትም እስከ 65 ዓመቱም ድረስ ገባሽ? ስፐርሙን ማስቀምጦ ቢሆን መውለድ ይችላል። እቺ ቆንጅዬ ግን ጸጉሯ ሁላ እየተመለጠ ነው ገባሽ? ግንባሯ ወደፊት እየወጣ ነው። ምን ሰርተሻል? ምን አተረፍሽ ብታት ምን ነው ሰላም ኦፒ፣ እንዴት ዋላችሁ? ሰላም ፈጡ፣ ሰላም ነው ውዴ? አለን አልሐምዱሊላህ። ደህና ናችሁ? አይ እንትን ይሄ የእስልምና በጣም ጥላቻ እንዳለባቸው እኔ እንደውም በይበልጥ የተረዳሁት ትላንት ነው። አንድ ይሄ ሳልኖር የሚባለውን ሰው ታውቂዋለሽ? በየቤቱ እየሄደ ይወያያል እና እሱ ላይ ተነስተውበት ራሱ ከስራው እንዳፈናቀሉት ነው የምነግርሽ ምድር ላይ ለምን ከሙስሊሞች ጋር ሰላም ሆነ ብለው ትናንትና በቤቱ ገብቶ እየተናገረ ነበር። እና ፍቅር ነው የሚሉት። የትኛው ፍቅራቸው ነው? አቅርቦ እንኳን ሊያናግሩት እንኳን ፍቃደኛ አይደሉም። ተቀልሽ እንትን አለ ስራዬ አለ። ይሄ እኔ ራሱ በገዛ አፉ ነው የተናገረው። በእርግጥ እኔ ምንም ማምጥቼ የተናገርኩት ነገር የለም። እና በቃ የሆነ ስራ ነበረው እዛ ቸርች ውስጥ የሆነ የሚነግደው ነገር ከዛ እንዳስቆሙት ነው የነገረን ትናንትና ማለት ነው። ምንም አንዳንዶቹ መወደድ ባዮች ናቸው በነገርሽ ላይ አንዳንዶቹ በዛ እኔ አንዳንድ ደግሞ ማልወዳቸው አሉ። በቃ እዛም በር ሲዘገባቸው እዚህ መተው የሚያለቀልቁ ሰዎች እኔ ስለነሱ ግድ አይሰጠኝም። እነሱ ግን ሊትራሊ እያደረጉ ያሉት ነገር ፋጡማ ምንድን ነው መሰለሽ? ተመልከች እኮ አልኩሽ። ውጤት ገባ የስራው ባህሪ ነው። ሪዛልት ውጤታቸው ዜሮ ነው። በዛ ምክንያት ነው የሚናደዱት። ሲናደዱ ደግሞ የሚሳደቡት የገዛ ወገኖቻቸውን የገዛ ወንድምናቶቻቸውን መምህራኖቻቸው ሳይቀር አታክ ያደርጋሉ፣ ይሳደባሉ፣ ይቆጣሉ፣ ያስፈራራሉ። እና ይሄ ነገር ምን እየፈጠረ መጣ መሰለሽ? እልህ ውስጥ ከተታቸው ማለት ነው። ገባሽ? እልህ ውስጥ ከተታቸው እነማን? ተማሪዎቻቸውን ራሱ። ሁለተኛ ነገር ይሄ ከፈረሱ ጋሪው ቀደመ ሆነ። ክርስትናቸውን ሳያውቁ በየቀኑ የሚያስተምሯቸው እስልምናን ነው። እስልምናንም አስተምሮ አይደለም፣ ሊትራሊ ጥላቻ ነው። ገባሽ? በቃ ይሄ ጥላቻ ነው። እነሱ ደግሞ ልጆቹ እስልምናቸውን በዚህ ይማሩ፣ ክርስትናቸውን ይማሩ። አሁን እኮ ኮምፓራቲቭ ለማድረግ እኮ ማወቅ አለብሽ። ክርስትናው ላቸው ያልዳበሩ ያልጠነከሩ ያለፉ ልጆች መተሽ ስለ ሀዲስ አወራሽ፣ ስለ ቁርአን አወራሽ፣ የሙስሊም ጸሐፊያን ስለጻፉት አወራሽ። ምን እኮ ነው የማይገባቸው። ከዛ ደግሞ የሚመጡና ለምን አልገባችሁም፣ ለምን አልተረዳችሁንም፣ ለምን አላመናችሁም ብለው ደግሞ እንደገና ስድብ። በዚህ ማማጊ ቤቷን ከፍታ ትሳደባለች። በዛ እነ ቤላ በዛ እነፎ ያሉ ዩቲዩብ ላይ ይሄዳሉ እና ክርስቲያን በዚህ እነ ጵላዲዮስ በቃ የሌለ ሰው ጠይቀኝ። ይሄ ሁሉ ሰው ማህበራዊ ሚዲያ የተቆጣጥራችሁ ለምንድን ነው ውጤታማ ያልሆናችሁት ብላችሁ ተጠይቃችሁ። አንድ ነገር ደግሞ ልንገርሽ ቃል እንትና ኦፒ እዚህ ቲክቶክ ላይ ያለ ነገር ምንም ነገር ብትጠይቂ ማለት ነው እስልምና ጋር ማች የሚያረግ ከመሰላቸው መልሱን ይቀይሩታል። እኔ ቢኒ የሚባል ልጅ ማለት ነው ጥያቄ ጠይቀው የተሳሳተ መልስ ሰጥቶኝ መጽሐፍ ቅዱስና አባቶች ስጠይቅ ግን
ከሙስሊም ጋር ማች የሚያደርግ ነገር ከመሰላቸው ከሙስሊሞች የተሻለ ለመሆን ነው ትልቁ ፉክክራቸው። ሜዲያ ላይ ከሙስሊሞች የተሻለ ሆነው ለመገኘት ነው። አሁን ያ ደግሞ ምን አይነት ችግር አመጣባቸው መሰልሽ? እኔ ኦልሬዲ በሪሰርቻችን መሰረት ያገኘሁትና መነግርሽና ምን አይነት ችግር አመጣባቸው መሰልሽ? ክርስቲያኖቹ ራሱ ከእስልምና የተሻለ ዶክትሪንና አምላክ ፍለጋ ላይ ነው ያሉት። በቃ አላህ ኢየሱስንም ከአላህ የተሻለ ማድረግ፣ ነቢያቶችንም ከነብዩ መሐመድ የተሻለ ማድረግ፣ ፐርፌክት መሆን ፈለጉ። አይሆንማ። ያ ምን እያደረጋቸባቸው መጣ? እየረበሻቸው ነው የመጣው። ገባሽ? ምክንያቱም የሚያስተምሯቸው የሚመኩበት የሚመጻደቁበት ነገር እስኪ አብራሩልን ሲባሉ እንግዲህ እንደ ጌታ ፍቃድ አይመረመርም፣ ስላሴ ትትረመም፣ ዋናው ጸሎት ነው፣ ዋናው እምነት ነው ይሏቸዋል። እስልምና ሲሆንስ እዚህ ተማሪዎቻቸው ሰልፍ ኮንፊደንሳቸውን እያጡ መጡ ማለት ነው። ለምን? ያችን ጥልጥል አድርገው ይዘው ሙስሊም ጋር ሲሄዱ ቀንዳቸውን ተብለው ነው የሚመለሱት፣ አናታቸውን ተብለው ነው የሚመለሱት። እዛው ምን አጡ? ሰልፍ ኮንፊደንስ አጡ። ምክንያቱም የነፎይ ተማሪዎች ትልቁ ዓላማቸው ከእስልምና የተሻለ ክርስትና ይዞ መገኘት፣ ካላህ የተሻለ አምላክ ይዞ መገኘት፣ ገባሽ? ከነብዩ መሐመድ የተሻለ ነብይ ይዞ መገኘት። በትንሹም እንኳን ካላህ ጋር ወይ ከእስልምና ጋር የሚመሳሰል ከመሰላቸው መልሱን አይሰጡሽም፣ ሙቶ ይገኛሉ እንጂ ማለት ነው። እግዚአብሔር እኔ ገና ሃይማኖት ውስጥ ክርስትና ውስጥ ሳልገባ ብዙ ጥያቄ ጠይቄ እየተሳሳተ መልስ ሰጥተውኝ ማለት ነው። ጌታ ግን መጽሐፍ ቅዱስን ስትማሪ ጥሩ ክርስቲያኖች አስተማሪዎችን ስትጠይቂ እዚህ ቲክቶክ ላይ በንጽጽር የተቆሰሉ በሽተኞች ሳይሆን ጤነኛ ክርስቲያን ስትጠይቂ በትክክል ይመልሱልሻል። እግዚአብሔር እኔ በጣም ታገርሚያለሁ። አሁን ጠይቀዋለሁ ታያለሽ። እግዚአብሔር አለኝ የሆነ ጊዜ ቢኒ ማለት ነው። ቢኒን ታውቂዋለሽ አይደለ? የሚታይ እግዚአብሔር የሚታይ ነገር ነው ወይ ይታያል ወይ ስለው የሚታይ ነገር አይደለም አለኝ። እንደው ጌታ ምስክሬ እንደዛ ብሎ የሚልሰኝ ምን የሚታይ ነገር አይደለም የሚታይ ነገር የለውም ብሎ ነበር እና አየር ነው እንደ ምናምን ብዬ ጠየቅኩት። ከዛ በቃ እግዚአብሔር የሚታይ ነገር የለው አለኝ። ከዛ መጽሐፍ ቅዱስ ላይ ደግሞ እኔን ብታዩኝ ትሞታላችሁ ይላል አይደለ? እኔን ካየኝ የሆነ ነገር የሚታይ ካልሆነ እግዚአብሔር እየዋሸ ነው ሊለኝና ቆይ ነው ካያችሁኝ እኔን ካያችሁኝ ትሞታላችሁ። ሰው አይተ ነው የሚያጠፋን ገጽታ እንዳለው ትረጃለሽ አይደለ? ኢቭን አባቶች ራሱ እንደዛ ብለው ነው የሚያስተምሩት። እዚህ ጋር ግን ልክ እንደ ንፋስ ነገር አድርጎ ነው የሚቀርጹልሽ። ለምን? ከእስልምና ጋር ላለመመሳሰል ሲሉ ብቻና ብቻ የክርስትናን አስተምሮ ይገለባብጡታል። እግዚአብሔርን ክርስትና ሴት በክርስትና ብለው ሲያወሩ የክርስቲያን ሴቶች ራሱ ይታዘቧቸዋል። ገባሽ? ስለ ወሲብ ሲያወሩ የክርስቲያን ወንዶች የሙስሊም ወንዶችን ለማጣጣል ሲያወሩ ራሳቸው ራሱ እየሰደቡ ነው። አንዳንዴ ምንድነው መሰለሽ ይሄ አንድ የምወደው ቴዲ አፍሮ ሙዚቃ አለና ይሄ ዳላክ ላይ ይሄ የሚለው ሙዚቃ በዝሆን ጸብ የሚጎዳው ሳሩ ነው ይላል። እነሱ ሊትራሊ አታክ ማድረግ የሚፈልጉት ሙስሊሞችንና የሙስሊም ኡስታዞችን ነው። ግን ወደ ራሳቸው ጥያቄውን ሲመልሱት ደግሞ የሚጎዱ ክርስቲያን ሴቶች የሚጎዱ የሚያፍሩ ክርስቲያን ወንዶች አሉ። የሚገልጹት የራሳቸውን ካራክተር ነው። ግን ያንን ኢሜጅ እና ያንን ስብዕና የሙስሊም ማድረግ ይፈልጋሉ። አንድ ነገር ልንገራችሁ፣ ገንዘብና ወሲብ ኤቲስት ናቸው በነገራችሁ ላይ። ለዚህ ነው ሁሌ ሃይማኖተኛ ነው የሚፈተኑት። እና የክርስቲያን ሴቶች ኢንተርቪው ቢደረጉ ክርስቲያን ወንድ በማግባቷ እናንተ እንደምትሉ ሰፖርት ተደርጋ ትሪት ተደርጋ ፍቅር ተሰጥቷት ቃሉን ጠብቆ አምኖ በቤተ ክርስቲያን አኑሯት ቢሆን ጥሩ። ግን ሪያሊቲ ዓለም ላይ እንደዚህ የለም። ስለዚህ የክርስቲያን ሴቶች ራሱ የምትሉትን ነገር የማያዳምጡት የሚኖረውና የምትሉት ነገር ስለማይገናኝ ነው። የክርስቲያን ወንዶች እናንተ የምትናገሩትን ነገር የማያዳምጡት ኑሯቸውንና ራሳቸውን እየሰደባችኋቸው ስለሆነ ነው። በነገራችሁ ላይ አትበሳጩ። ለምን ስኬታማ አልሆንም፣ ለምን ለውጥ አላመጣንም? ደግምላችኋለሁ፣ የእናንተ የህይወት ዛፍ ስር የለው። እየመጣ የሚወድቀው እናንተ ላይ ነው። እናንተ ደግሞ ሄዳችሁ የምትወድቁት ተማሪዎቻችሁ ላይ ነው። ተማሪዎቹ ደግሞ ሰለቻችሁ። ሀቢባ ቤት 50,000 ሰው ቁጭ ብሎ፣ ቤታየው ቤት 3,000 4,000 ሰው ቁጭ ብሎ ገባችሁ። እንግዲህ እናንተ ቤታችሁ በመከፍቱበት ሰዓት ማለት ነው። እና የተለያችሁ እንደሆናችሁ አታስቡ። ምንም አልሰራችሁ፣ ተጽዕኖ እንደፈጠራችሁ ይመስላችኋል። አንድ በነገራችሁ ላይ የሰፈር ዱርዬ ከንቲባ የሆነ ይመስላል እንደሚባለው ነው። በጣም ብዙ ስለምታወሩ በቃ አሁን ጨረስን ገደልን ብላችሁ የሙስሊም ሳይኮሎጂ
የተሰራ ነው። እስልምናቸውን አውቀው ተምረው ከልጅነታቸው ጀምሮ ከ7 ዓመታቸው ጀምሮ የመጡ ናቸው። ኦርቶዶክስ ክርስቲያኖች ግን በተቃራኒው እስልምናና ክርስትናን እኩል ነው እየተማሩ ያሉት። ታውቂያለሽ ይፍናል ማህበራዊ ሚዲያ ላይ እኩል ዶክትሪናቸውን አያውቁ፣ ቀኖናቸውን አያውቁ። ወንጌል አማኞች ግን ፐርፌክት ናቸው። በ12 ዓመታቸውን በዩ በ8 ዓመታቸውን በዩ እንደው በ40 ዓመታቸው ራሱ ቤተክርስቲያን ቢቀላቀሉ የወንጌል አማኞችን መጀመሪያ የሚሰጣቸው ወንጌል ስለሆነ ጥሩ የወንጌል እውቀት አላቸው። ኦርቶዶክስ ክርስቲያኖቹ ግን በተቃራኒው እኩል ነው እስልምናና ክርስትናን እየተማሩ ያሉት። ለዚህ ነው የሚጋጭባቸው። ለዚህ ነው ኮንፊውዝ እየሆኑ እየጨለሉ ያሉት። ስለዚህ በስብከት ብቻ ነው እንኳን ኦርቶዶክስ ሆነን ብለው የሚጽፉት ራሱ እንጂ እውቀቱን ትምህርቱን ምናምን አውቆት አይደለም እኮ። እንደው እኔ ኦርቶዶክስ ነኝ በኦርቶዶክስ ቀናለሁ ይላሉ። አያውቁም እኮ። እስኪ እግዚአብሔር መንፈስ ነኝ ሲል ምን ማለቱ ነው? ስላሴ ሲባል ምን ማለት ነው? እንዴት ነው ምናምን ብለሽ አብተንትነሽ ብትጠይቂ አንድ አይመልስም። እኔ የት ጋር እንደበቃኝ ታውቂያለሽ? ዮሐንስ ጆ ማለት ነው የኛ ጓደኛ አንዷ ሙስሊም ዮሴፍ እና እናቱ ማርያም ዮሴፍ ጠፋባቸው፣ ኢየሱስ ጠፋባቸው እና ፈለጉት እና እኔና አባትህ ስንፈልግህ ነበር አለችው ለኢየሱስ። ማርያም በ12 ዓመቱ ቤተ መቅደስ የሄዱ ጊዜ ፋሲካን ለማክበር የጠፋ ጊዜ ማለት ነውና ማርያም ስትፈልግ የነበረው አምላኳን ነው ልጇን ነው ብላ ጠየቀችው ሙስሊሟ። ጆ ምን ብሎ እንደምልሽ ታውቂያለሽ? ስግው ቃል ስፈልግ ነበረው አያውቁም እኮ በትክክል መመለስ አይችሉም። ለዛ እኮ ነው ብዙ ቤት ገብተው የሚሳደቡት ምናምን ነገር እኮ ነው ለሚለው ገባሽ? ስለዚህ ያ ቃል ደግሞ በእግዚአብሔር ዘንድ ነበረ። ሰው መጀመሪያም ነበር የሚባልለት እኮ አምላክ ከሆነ እኮ አምላክ ከሆነ ነው ፈልጌ ነበር። እውቀት ከሌለሽ እኮ ለዛ እኮ አሁንም ሲሳደቡ አታይም እንዴ? በስድብ አፕሪሺየት በጣም ይደረጋሉ፣ በጣም ይጠነክራሉ። በቃ ደስ ይላቸዋል ሲሰደብ። ለምን እውቀት የላቸውም። የሚበዛው ስሜታቸው ነው። እውቀት ለክርስትና ያላቸው ስሜት ካላቸው እውቀት በላይ ገብተዋል። አንዷ ሙስሊም ጠየቀች ማርያም ኢየሱስ የጠፋ ጊዜ ያኔ ቤተ መቅደስ ሄደው ፋሲካን ለማክበር የጠፋ ጊዜ እኔና አባትህ ስንፈልግህ ነበር ያለችው ኢየሱስን አምላኳን ነው ወይስ ደግሞ ልጇን ነው ብላ ጠየቀች። ሙስሊሟ ጠያቂዋ ሙስሊም ናት። መላሽ ኦርቶዶክስ ክርስቲያንና ንጽጽር ይሰራል። አይ ስትፈልግ የነበረው ስግው ቃል ነው አምላኳን አይደለም አለችው። አይ አይደለም ማለት ኢየሱስ ክርስቶስ አምላክ አይደለም ነው አለ እና ማርያም ሌላ ነገራት መሰለችው። አያውቁም። አሁን ሰው ወደ ልጇን ነው ስትፈልገው የነበረው ልጇን ነው አምላኳን ነው። ያን ጊዜ ግን በነገራችን ላይ ልጄ ነው የምትለው የነበር ልጄ ነው የምትለው እሷ ልጄ እያለች ነው የምትጠራው። በባህሪ ደረጃ ግን አምላኳም ጭምር ነው። ድንግል ፈጣሪዋን ወለደችው የተባለው ለዛም አይደል? በትክክል የፈጠረውን ስጋ ተዋህዶ እንዳለ ማለት ነው። ልክ ነው። አንዳንድ ሴት ሙስሊሞች ሰልመው ምናምን ሄደው ስለ ክርስትና ሲያወሩ ማለት ነው ገስት ይልኩና ማለት ነው ስራዬ ብሎ ለምነው ገስት ይልኩና ገብቶ አንቺ ምን አገባሽ ስለ ኦርቶዶክስ ለምን ታወሪያለሽ? ምን አገባሽ ትተሽወጥሽ አይደል? በቃ ይሄ ነው ቀኑ ሙሉ እንደዛ ሲሉ ነው የሚውሉት። ለምን አያውቁም? ለምን ይሄኛው ነገር እንዴት ነው ኢቭን እኮ ብዙ ኦርቶዶክስ ወደ እስልምና የሄዱ በተለይ አፋን ኦሮሞ ተናጋሪዎች ስለ ክርስትና ብዙ የማያውቁ ልጆች አሉ። ስለ ክርስትና ሳያውቁ ወደ እስልምና የገቡት ግን ለመጠየቅ ራሱ እነዚህም አያውቁ። ሁለቱም አላዋቂ ናቸው አብዛኞቻቸው። ከዛ ማርያምን ታመልካለች ካለች አንድ ኦርቶ ሰለምቴ ወጣ እንደዚህ ስትናገር ክርስቲያኗ ትፍጨረጨራለች። በትክክል ለመመለስ እውቀቱ ስለሌላት ስለማይማሩ ቁጭ ብሎ ስለማይጠይቁ ድፍረቱም ጊዜውም ስለሌላቸው ስለ ክርስትና ለማወቅም ለመረዳትም ምንም አይሞክሩም። አእምሮም የላቸውም። ባይዘወይ ጡዟል። እግዚአብሔር እኔ ምንም ነገር በቃ እኔ ወደ ቤተ ክርስቲያን በአካል ተመለሱ። እኔ ልንገርሽ እውነት ነው የምልሽ። ይሄ እልህ መላጫ ሱጣል ነው የማህበራዊ ሚዲያ ላይ ያሉት እነዚህ ሙስሊሞች ታርጌት አድርገው ግባቸውን የ5 ዓመት የ10 ዓመት ፕሮጀክት ያላችሁ ናቸው። በንጽጽሩ ዘርፍ ምን መስራት ተናበው ነው የሚሰሩት። ገባሽ? ከስሜትና ለብሽሽቅ አይደለም የሚሰሩት። ዳዕዋቸው እስልምናን ለማብዛት ሰዎች እንዲድኑ ለማድረግ ሰዎች ሙስሊም እንዲሆኑ ነው አላማቸው። ሊትራሊ ግልጽና የሆነ የሚታይ ነው። ገባሽ? የነስም አይጣሬ ግን ምንድነው
የፉክክር ቤት ሳይዘጋ ያድራል። ማን ከማን ያንሳል? ገባሽ? አንዳንዱ አገሪቷ የኛ ናት ይልሻል፣ አንዳንዱ በገዛ ሀገራችን ይሉሻል። እና አንዳንዴ እነዚህ ሰዎች ንቃተ ህሊናቸውን አጥተዋል እላለሁ። አንዳንዴ ቤተክርስቲያንንም ሰድበው አባቶችንም ሰድበው እነሱ ኦርቶዶክስ ክርስቲያን መሆን ይፈልጋሉ። ገባሽ? ቤተክርስቲያን ሰድበው አባቶቻችን ሰድበው የቤተክርስቲያን መምህራንን ንቀው አናንቀው አንድ ቄስ መጥቶ ቲክቶክ ላይ ንጽጽር ሲሰራ ቀልቡን ነው የሚገፉት ብታይ። ለምን? እነሱ የሰሩት የቃላት ፖለቲካ ስላለ ይፈርስባቸዋል። በራሳቸው መንገድ ማስተማር አይፈቅዱላቸውም። ቴሌግራም ላይ ግቡና እፎይና ጵላዲዮስ የሚለው አካውንት ላይ ገብታችሁ ብታዩ ገብረስላሴ ሲመች ግባ እናየው ንጽጽር ላይ መጥተው ጥያቄ የመለሱ ቄሶች እንዳለ ተሰድበዋል። ለምን? ከኛ ወዲያ ላሰር ይሄ ቀጣና የኛ ነው አትምጡብን አትንኩብን አይነት። ለምን እንደዛ የሚሉት? የገነቡት ኢምፓየር አላችሁ። ሌላ ክርስትና ነው ሰዎቹን ያስተማሩት። ይሄ አባትየው ደግሞ የቤተ ክርስቲያን ክርስትናን መጽሐፉን ክርስትና መጥቶ ኦሪጂናል ክርስትናን ስለሚሰብክ እነዚህ ደግሞ ኦሪጂናል ክርስትና ከሰበኩ ከእስልምና ጋር ማች የሚያደርግ ነገር ሲኖር ራሳቸውን ዶክትሪን ፈጥሮ ስለሚሰብኩ አባቶች መጥተው የሚናገሩት ነገር የእነሱን ትምህርት ስለሚያፈርስ ሲባል የትኛውም አስተማሪ ሲመጣ በእነሱ በኩል ነው ማለፍ ያለበት። እነሱ ገስት ላይ ሆኖ መመለስ የሚኖርበት እኔ ያስቁኛል። ስለዚህ ምንድነው ብቸኛ መፍትሄው? ወደ ቤተክርስቲያን መመለስ አለባቸው። ምእመኑ ወደ ቤተክርስቲያን መመለስ አለባቸው። ለምን? ቤተክርስቲያኗ ዋጋ ከፍላ አስተምራ ያሳደገቻቸውን ቤተክርስቲያን ገባሽ? በቃ ለቀንጅብ ነው እየሰጠች ምድረ በዳ ላይ እየበተኗቸው ነው ያሉት። እንደ ተመልከች ተቅበዝበዝ ነው። ቲክቶክ ላይ አንድ አቋም አላቸው፣ ይሳደባሉ። የአንድ ሰው ፕሮፋይል ይዘው ይሄዳሉ። ከሱ ወዲያ መምህር የለም፣ ከሱ ወዲያ ልክ የለም። ስለዚህ ቀኖናቸውን፣ ዶክትሪናቸውን፣ የቤተክርስቲያናቸውን ህግና ስርዓት፣ ስነ ምግባራቸውን ሁሉ እያጡ ነው። ሞራል ሳይቀር እያጡ ነው። እንደዚህ ደግሞ ከሆነ ቤተክርስቲያኗ ልጆቿን አየር ላይ እያጣጠች ነው ማለት ነው። ስለዚህ ሁለተኛው መፍትሄ መምህራንን ባዮቹ፣ ተማሪነን ባዮቹ አባት አላቸው፣ ቤተክርስቲያን አላቸው። ወደ ቤተክርስቲያን ተመልሰው በቤተክርስቲያናቸው ቁጥጥር ስር ማኔጅ የተደረጉ ካልሆነ መጨረሻቸው 665 ነው። እነሱ አባቶችን ማኔጅ ማድረግ ነው የሚፈልጉት። ቲክቶክ ላይ ያሉ ንጽጽር የሚሰሩ ወጣቶች ማለት ነው። ጌታ አባቶች ከቤተ ክርስቲያን የሚመጡ አባቶችን ማኔጅ ያደረጉ እየተቆጣጠሩ እዚህ ጋር እንደዚህ አይነት መልስ ስጥ እዚህ ጋር ምናምን እያሉ መቆጣጠር ነው እንጂ የሚፈልጉ የቤተ ክርስቲያን አባት እንዲቆጣጠራቸው አይፈልጉም አብዛኞቻቸው። ገባሽ አይደለ? አንድ አባት የለም ቲክቶክ ላይ። ለምን? እነሱ አይፈቅዱማ። እነሱ ክርስቲያኖች እዚህ ቲክቶክ ላይ ንጽጽር አካባቢ ያሉት የሚናገሩት ክርስትናና መጽሐፉ ሌላ ነው ሲጀመር። አሁን ሲሰክሱሽ ደግሞ ማለት ነው ቤት ደግሞ ምን እንዳለ ልንገርሽ ነው። አሁን ልጠመቅ ሲል ምንድነው መዝሙር ያሬድ ቤት ገብቼ ጠየው ገና ለመጠመቅ ገና ሳስብ ማለት ነው ገብቼ አንድ ሰው ለመጠመቅ ምን ያስፈልጋል ሲባል በደንብ ትማሪያለሽ ተተተን እንግዲህ በቃ ሰበከ እንደ በኢየሱስ ስም በቃ ጌታን ተቀበይ አንልም ወይ ጣትሽን ከፍ አድርጊ አንልም ምናምን አለኝ። እኔ አባ ደውዬ ሳናግራቸው አይ እንደዛ 6 ወር ምናምን የሚባል ወሬ የለም ነይ ነው ያሉኝ። በቃ ሂደሽ ተናግረሽ በቃ ልብሽ ዝግጁ ከሆነ ትጠመቂያለሽ። እዚህ ጋር የሚሰክሱሽ ሳክስ እንደው ገደል ብትገቡ ጥሩ ነው። እግዚአብሔርን ሲጀምር ምንም ነው ከቤተ ክርስቲያን ጋር አይገናኝም። እንደዛ ለምን እንደሚል ታውቂያለሽ? እኛ ጌታ መቀበል የምትፈልጉ 77 ቁጥር ጻፉ ጣታችሁን አውጡ አንልም ማለት አስተምረን ቀኖና ሰተን አሳምነን ነው ወደ ኦርቶዶክስ የምንቀላቀላችሁ ማለት ፈልገው አበጀሽ ሰየው እኛ ምንም ይሄ ያጣላል። ክርስቲያኑ ራሱ አያውቅም። የክርስቲያን አስተምሮ ነው ልንገርሽ ከመቶ 5% ቢያውቅ ምርጫ ቅስቀሳ አይደለች እቺ አሁን ጴንጤና ሙስሊሞችን ለመንካት አይደለ? ጴንጤዎችን ወዲያ ነው። ምክንያቱም ሞት የሚባል ነገር አለ። እነዚህ ሰዎች አሁን 6 ወር ካልተማሩ ሳይገባቸው አናስጠምቅም ብለዋቸው በመሃል ቢሞቱ ተጠያቂው ማለት እንደዛ የሚባል የለም። ማሪ 6 ወር ተማሪ የሚባል ትምህርት የለም። ቆንጆ አንቺ ልብሽ ካሰኘ ከተመኘሹ ልብሽ ከፈለገ ትጠመቂያለሽ። ከዛ በኋላ ትምህርቱን ትቀጥያለሽ። 3 ወር 6 ወር ትማሪያለሽ የሚሉሽ ይሄ የቲክቶክ ፖለቲካ ነው። እስኪ አንድ አባት ደውይና እንደነ መዝሙር ያሬድ አይነት የቃላት ፖለቲካ መሰረት 6 ወር ተማሩ ብለዋቸው እንደ በአንደኛው ወር እነዚህ ልጆች ቢሞቱ ድንዋል ሊባ አይችሉም። ምክንያቱም የስላሴ ልጅነት ሳያገኙ ነው የሞቱት። እና አንዳንዴ ከሙስሊሞች የተሻለ እና ከጴንጤ የተሻለ ነን ብለው የሚሰሯት የቃላት ፖለቲካ ደርቢውን አደጋ ላይ ነው የምትጥለው። እኔ ትመቸኛለች እቺ የምርጫ ቀስቀሳ
ኦርቶዶክስ ክርስትና ማለት እኛ ክርስቲያኖች ማለት እኛ እያሉ ሲያወሩ አራት መጥሩ ታወፈሩ ላሉ ማለት እፈሩ ላለው ምክንያቱም ብቻ እኔ አላውቅም። እኛ ምንም የምንለው ነገር የለንም። ግን እኔ የመጨረሻ ምኞትሽ ምንድነው ካልሽ ከመጥፋታችሁ በፊት ወደ ቤተክርስቲያን ተመለሱ። አባቶቻችሁ ጋር ሄዱ። በአባቶቻችሁ ቁጥጥር ስር ሆኑ። ከአባቶቻችሁ ቁጥጥር ስር ብትሆኑ እንደዚህ አህያ ላይ ተሳፍራችሁ አትሄዱም። የጌታ እራትና የሰርግ ቤት እንትን አይምታታባችሁ። ህግና ስርዓት ይኖራችኋል። ዲሲፕሊን ይኖራችኋል። ሞራል ይኖራችኋል። እናንተ ግን አሁን በስሜትና በሙቀት ነው እየተመራችሁ ያላችሁት። ግርት ላላችሁ ትሳደባላችሁ፣ ቤታችሁን ትከፍታላችሁ፣ ትክክል ትባላላችሁ፣ ታምጻላችሁ፣ ታሳምጻላችሁ፣ ትሰድባላችሁ፣ ታሰድባላችሁ። ከዛ ይሄ በክርስትና ሚዛን ሲመዘን ደግሞ ዮሐንስ ራእይ ላይ እንዳለው አውሬው የስድብ ሀብት ተሰጥቶታል፣ ተሳዳቢ ነው ይላል። ስለዚህ እንዴት ነው እናንተ የክርስቶስ ራስ የምትሆኑት? እንዴት ነው እናንተ የክርስቶስ ብልቶች የምትሆኑት? የኛ ጥያቄ ደግሞ ይሄ ነው። እንዴት ነው እናንተ ክርስቲያንን ለማለት ብቃት የሚኖራችሁ? እንዴት ነው እናንተን በወንጌል የምንመዝነው ስንላችሁ መቼስ ክርስትና የሚለውና ክርስቲያን አንድ አይደለም። ሰው ስለማይኖረው ነው እንጂ ክርስትና እንደዛ ያዘን። የማትኖሩን ክርስትና ለምርጫ ቅስቀሳ ትጠቀሙ። እንደዛ እኮ ነው። እኔ እኮ ባይኖሩ ችግር የለውም። በትክክል ክርስትና ባይኖሩ ጥሩ ችግር የለውም። ግን የሌለ ክርስትና ለምን ሰውን ይሰብካሉ ነው? አሁን የሌለ ክርስትና እኮ የሚሰብኩት እነሱ እኮ ሲያወሩ እኔ አንዳንዴ ማለት ነው የክርስቲያን መምህር ሲያወሩ እነዚህ ክርስትና ኤግዚስት አድርጎ ያውቅም እንዴ ይላሉ። ገባሽ? በጣም በጥቅስ ይመጻደቃሉ፣ በወንጌል ይመካሉ፣ ይፎክራሉ በቤተ ክርስቲያናቸው። ከዛ አባቶቻቸውን ጠረግ ስድብ፣ ቤታቸውን እርግጥ ስድብ፣ ቲፎዟቸውን ቀጥ ለጥ አድርገው ይመራሉ። ስትመዝኛቸው ግን በወንጌል ዜሮ ናቸው። ከኛም ካንቺም አይሻሉ። እንደዚህ ከሆነ ማን ነው የሚኖረው? ይሄ የሚሰበከውን ወንጌል የሚሰበከውን ክርስትና ኦርቶዶክስ እንዲህ ናት ክርስትና እንዲህ ነው እየተባለ የሚሰበከውን ክርስትና ማየኖረላችሁ ነው? እናንተ ከኛ ጋር አንድ አይነት የሆናችሁት የሁል ጊዜ ጥያቄ ነው። ለማን ነው የምትሰብኩት? የማትኖሩትን፣ የማታደርጉትን፣ የማትሆኑትን። ልክ ይሄ የኢትዮጵያ መንግስት በ7 ዓመት አንዴ ዘይት፣ ውሃ፣ ትራንስፖርት፣ ምግብ ፍሪ እንደሚያደርገው ማለት ነው እስከ ምርጫውን እስከሚያሸንፍ ድረስ። ቀጥል አጎቴ ገብሬ። አይ እኔ እዚህ በኦርቶዶክስ ክርስቲያን ዕቅበተ እምነት እንዴት እንደሚፈጸም አባቶቻችንም ይነግሩናል። አሁን አንቺ ስትይ እንደነበረው በመጀመሪያ እኛ መኖር አለብን። በዚያ በምንናገረው ንግግራችን ውስጥ በምግባር እንዳንጠየቅ መኖር አለብን። እሱን ማድረግ ነው። ከዛ ውጭ ግን አሁን እናንተ እንደምትው እኔ ቲክቶክ ላይ የማየው ይሄ ዕቅበተ እምነት ይፈጽማሉ ምናምን የሚባሉ አካላትን ብዙ አልተቻቸውም። እኔ ግን ብዙ አልቀበላቸውም። ምክንያቱም በዚህ በንጽጽራዊ ነገረ መለኮት ትምህርት ላይ ማለት ነው በጣም ጥንቃቄ ያስፈልጋል። የመጀመሪያው ጥንቃቄ የሌላ እምነት ሰዎች የሚናገሩትን ነገር ሳናጣራ ዝም ብለን በጥላቻ ብቻ መናገር አይገባም። የሚሉትን ነው በቃ እንዲህ ይላሉ ብለን አጣርተን ትክክለኛ የሆነውን ነገር መናገር፣ በፍረጃ ምናምን መናገር ጥሩ አይደለም። አንድ ይሄ ነው። ሁለተኛ ከሌሎች ቤተ እምነቶች ጋር የምንመሳሰልባቸው በዚህ ጉዳዮች እንመሳሰላለን፣ በእነዚህ ጉዳዮች ደግሞ አንመሳሰልም ብሎ መናገር ይገባል እንጂ በጅምላ ፕሮቴስታንት እንደዚህ ነው፣ እስልምና እንደዚህ ነው አይባልም። ላሸንፍህ አሸንፈኝ አይነት ክርክር ውስጥ መግባት አይገባም። እንደዚህ እንደ እግር ኳስ ቡድን እኔ አይቻለሁ፣ ጊፍት ሲሰበስቡበት አይቻለሁ። ስማቸውን አልጠቅስም። የሁለት ቤተ እምነት ሰዎች ገቡና ጌም ተጫወቱ ማለት ነው። ሲጫወቱ የጥቅስ ጨዋታ አደረጉት። ጥቅስ መወራወር ማለት ነው። እንዲህ አይነቱ ኦርቶዶክሳዊ ጠባይ አይደለም። በእኛ እምነት ትክክል አይደለም። በቃ የራስን በደንብ አድርጎ መግለጥ፣ የሌላውን ደግሞ ትክክል አለመሆኑን በትህትና መግለጥ ነው። እንደኛ ቤተክርስቲያን እንዳላችሁት ጎረምሶቹ በጣም አደገኛ ናቸው። ምንድነው እያደረጉ አሁን በማየው እያደረጉት ያለው የገቢ ምንጭ ነው እያደረጉት ያለው። እንደዚያ ግን አይደለም። በነገራችን ላይ ሆኖ መታየት ነው እንጂ ሆኖ መታየት ደበቅ ማለት ነው እንጂ አንዳንዴማ እውነቴን ነው። እኔ በጣም የታዘብኩት ኦፓል በቃ ሌላው ልተውና በቃ ብዙ ማውራቱ ልተውና በጣም የታዘብኩት ስለ ትዳር